እንደ ህፃን ልጅ ማስረዳት ነው አትበለኝ። እንደ ህፃን ልጅ እንደምንም ይሁን ግን በሚገባኝ መልኩ መጽሐፍ ቅዱስ ላይ ያለ ነገር አምጣልኝና አንተ ንገረኝ። ሰዓትህንም አልሻማ፣ መጽሐፍ ቅዱስንም ገልጫ ነባለሁ። ችግር የለም። ቴክኖሎጂ በሽ ነው። ስልኬን ከፍቼ ማግኘት እችላለሁ። እኔ እየፈለግኩኝ ያለሁት ግን እኔ እውነትም መንገድም ህይወትም እኔ ነኝ ብሎ ያለው ኢየሱስ ክርስቶስ በስጋ የመጣው ኢየሱስ ክርስቶስ ነው መከተል ያለብኝ ወይስ አባቴ ብሎ ያለውን ወይም ደግሞ ይቅር በላቸው የሚያደርጉትን አያውቅም ላለው አምላኩን ነው መከተል ያለብኝ? የትኛውን አምላክ ነው መከተል ያለብኝ? ገብቶኛል። ስለ ያንተ ቁርአን ከአምላክ አላለ መሆኑ ነው ማረጋገጫ የፈለግከው? ቁርአን መጽሐፉ ራሱ ስለገባኝ ቁርአን ራሱ ከአምላክ አለ ለመሆኑ ቁርአን ራሱ በእርግጠኝነት ስለ ከአምላክ አላህ ውጪ እንደዚህ አይነት ቃሎችን የሚጠቀም አንድም ሰው ስለሌለ ማለት ይዘቱን እሱ እንዴት አይለደው? አዎ እኔ ያልኩ ነው። አሁን ፍለጋ ነው፣ ስለ ምስክር ነው ቋን እየነገርኩ ያለሁት። እዚህ ውስጥ አንቀጹ ውስጥ ከዛው ቁርአኑ እየነገርከኝ ነው። አሁን ለምሳሌ ለቁርአኑ የአምላክ ቃል ለመሆኑ ትክክለኛ ማስረጃው ምንድነው? ስለ ራሱ ቁርአኑ ነው አልከኝ አይደል? አዎ የአምላክ ቃል ነው ቁርአን ራሱ። ቁርአን እኔ ደግሞ እያልኩ ያለሁት ከዚህ ከቁርአኑ ውጪ ያ ቁርአን ነብዩ መሐመድ 610ኛው ዓመት ላይ ይሄንን ከአላህ ቃል ወርዶላቸው እስልምናን ከማስፋፋታቸው ከመስበካቸው በፊት ይሄ እንግዲህ ያው ታውቃለህ ቁርአን 23 ዓመት ውስጥ ነው አይደል ሁሉም ተጽፎ ያለቀው ወርዶ ያለቀው 609 ዓመት እስከ 632 ዓመት ባለው ጊዜ ውስጥ ነው ተጽፎ ያለቀው። አጠቃላይ ሁሉም ባንዴ አልወረደም አይደል? ስለዚህ ይሄ በ23 ዓመት ውስጥ ተጽፎ ያለቀው ይሄ የአላህ ቃል ቁርአን ሐዲስ እውነተኛ የአምላክ ቃል ለመሆኑ ማስረገጫው ራሱ ቁርአኑ ነው ያልከኝ ያለኸው ወይስ ሌላ ማስረጃ ነው? ራሱ ቁርአን ማለት ይልክ አሁን ጻፍ ሲባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ እየመጣባቸው ነው ብዙ ሰዎች የሚቸገሩት። ቁርአን ነው ሰባውያኖችም አሉ። እሱን አይደለም እያልኩ ያለሁት እኔ አይደለም። ቆይ እንደው ሁለት አንቀጽ እነግርሃለሁ። እሺ ሁለት አንቀጽ ብቻ እንድትተፋ። እኔ አሁን እንደዛ ነበርማ አይፈለኩትኝ። ሁለት አንቀጽ እንዴ ጌታዬ ሆይ ምን ሆነ ነው ወንድሜ? ጥያቄን አላገኘሁም። ለዛ ነው ቀጥልሽ። ስላገኘሁክ ማለት ነው እንድትረዳ ሁለት አንቀጽ ጠቅስልሃለሁ። እኔ ከአምላክ ንግግር ነው እየነገርኩ ያለሁት። እሺ ከአምላክ ንግግር ውጪ ጌታዬ ሆይ ለምን ሰብራት ነው? ሰብር አድርግ እንጂ ሰብር አድርግ። ሁለት አንቀጽ እነግርሃለሁ። ከዛ ቃሉን ከነገርኩ በኋላ አሳመነ ካላሳመነ የታባቱ ጥንቅር ብሎ ይቅር። ገባህ አይደለ? አሁን ይሄኛውን ድጋሜ ላንብብልና ሁለቱን አንቀጾች እነግርሃለሁ። እርሱ መልእክተኛውን በመሪ መጽሐፍና በእውነተኛ ሃይማኖት በሃይማኖት ሁሉ ላይ ሊያለቀው የላከው ነው። ምን እስልምናን ከሃይማኖት በላይ ለማድረግ ገብቶሃል? በመሪ መጽሐፍና መሪ ማለት ቁርአን ማለት ሁደል ሊናስ ይባላል። ሁደል ሊናስ ማለት የሰው ልጆችን ሁሉ መመሪያ ወዴት ነው የሚመራው? ወደ ጀነት፣ ወደ አምላክ መንገድ፣ ወደ ዘላለማዊ ህይወት መንገድ። እምቢ አለስ ይሄው ይነግረናል። ለእምቢተኞች ወለአማጽያኖች ወይም ደግሞ ለበዳዮቹ ገሃነም ተደግሳለች አለ። አየው አሁን መስካሪም በአላህ በቃ ብሎ ያንቀጽ ይነግረናል። ሲጨርስ አንቀጹ ሁለት ነገር ልንገር። ምዕራፍ 7 157 አራፍ ላይ 158 ላይ ሊድልህና አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እቺን ቃል በደንብ አድርገህ እንድታዳምጠኝ እፈልጋለሁ። እሺ ይሄን አንቀጽ በምዕራፍ 7 ቁጥር 158 ላይ አምላክ አላህ ምን አለ መሰለህ? ሙሐመድ ሆይ በላቸው እነማንን? አሁን ከዚህ በኋላ የሚናገረውን ቃል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ እንዲናገሩ ሲያዝ ነው። እናንተ ሰዎች ሆይ እኔ ወደናንተ ወደ ሁላችሁም የአላህ መልእክተኛ ነኝ። እርሱም ያ የሰማያትና የምድር ንግስና ለእርሱ ብቻ የሆነ ነው። እርሱ እንጂ ሌላ አምላክ የለም። ሕያው ያደርጋል ይገድላልም። በአላህ በዚያም በአላህና በቃላቶቹ በሚያምነው የማይጽፍ የማያነብ ነብይ በሆነው መልእክተኛው እመኑ።
ቅንን መንገድ ትመሩ ዘንድ ተከተሉት ብለ በላቸው የሚለውን ከላይ ስላለ ነው። አየው አምላክ አሁን ያሁኑ ቃል በጣም ከባድ ቃል ነው። የአምላክ ሪቪሌሽን ካልሆነ በስተቀር እንደዚህ አይነት ቃል ማንም ሊጽፍ አይችልም። ሙሐመድ ሆይ በላቸው እናንተ ሰዎች ሆይ እኔ ወደ እናንተ ወደ ሁላችሁም የአላህ መልእክተኛ ነኝ። እርሱም ያ የሰማያትና የምድር ንግስና ለእርሱ ብቻ የሆነ ነው። እርሱ እንጂ ሌላ አምላክ የለም። ሕያው ያደርጋል ይገድላልም። በአላህም በዚያም በአላህና በቃላቶቹ በሚያምነው የማይጽፍ የማያነብ ነብይ በሆነው መልእክተኛው እመኑ፣ ቅንንም መንገድ ትመሩ ዘንድ ተከተሉት አሉ። ማንን? ነብዩ መሐመድን ሰለላሁ ዐለይሂ ወሰለም። አላህ Subhanahu Wa Ta'ala በእሳቸው ላይ የወረደው ሪቪሌሽን ነብዩ መሐመድን መከተል እንዳለብን እየነገረን ነው። ታዲያ ይሄ እሳቸውን ብንከተል ምን እናተርፋለን ስንል ምዕራፍ 3 ቁጥር 31 ላይ ሄድልሃለሁ። 31 ምን አለ አላህ Subhanahu Wa Ta'ala? በላቸው አላህን የምትወዱ እንደሆናችሁ ተከተሉኝ፣ አላህ ይወዳችኋልና ኃጢአቶቻችሁንም ለእናንተ ይምራልና አላህም መሐሪ አዛኝ ነው ይላል። ምዕራፍ 3 ቁጥር 31። ታዲያ ይሄንን ሁሉ ከተናገርን ዘንድ ምዕራፍ 6 19 እንዲህ የሚል ቃል እናገኛለን። ምዕራፍ 6 ቁጥር 19 ላይ አላህ Subhanahu Wa Ta'ala ይህን ቃል በደንብ እንድትሰማኝ እሺ፣ እንደቀድሞ በልብህ ጆሮ እንድትሰማኝ እፈልጋለሁ። ምዕራፍ 6 ቁጥር 19 ላይ በምስክርነት ከነገሩ ሁሉ ይበልጥ ታላቅ ማን ነው በላቸው፣ ሌላ መልስ የለምና አላህ ነው፣ በእኔና በእናንተ መካከል መስካሪ ነው። ይህም ቁርአን እናንተንና የደረሰውን ሰው ሁሉ በእርሱ ላስፈራራበት ወደኔ ተወረደ። ከአላህ ጋር ሌሎች አማልክት መኖራቸውን እናንተ ትመሰክራላችሁን? በላቸው እኔ አልመሰክርም በላቸው፣ እርሱ አንድ አምላክ ብቻ ነው፣ እኔም ከምታጋሩት ነገር ንጹህ ነኝ በላቸው ብሎ ይነግረናል። እዚህ ጋር ያገኘነው ፖይንት ትልቁ ፖይንት ምንድነው? ስለ ፍጥረት ዓለሙ ከአላህ ውጪ የፈጠረው አካል ከሱ ከፈጣሪው በስተቀር ሌላ መስካሪ የለም። ለምሳሌ ሰማይና ምድር ለመፍጠሩ ከአምላክ አላህ ውጪ ሌላ አላህ ሰማይና ምድርን ሲፈጥር እኔ በቦታው ነበርኩ ብሎ ሊመሰክር የሚችል ሌላ ፍጡር ወይም ደግሞ ሌላ ፈጣሪ የለም። ስለዚህ የሚመሰክር በነገሩ ሁሉ ታላቅ ማሰክር ታላቅ መስካሪ ማን ነው ሲባል አላህ ነው ሌላ የለም። ስለዚህ ምናልባት እነዚህን አንቀጾች ትንሽ እንደው በር ከከፈተልህ ነው። አሁን አንድ ነገር ማወቅ ያለብህ ግን ይመስለኛል ክርስቲያን ትመስለኛለህ። ስለ ክርስትና ማወቅ እኔ ብፈልግ እምነቱ ላይ ጥያቄ አቀርባለሁ። የዛ እምነት ተከታይ መመሪያውን መሰረት አድርጎ የኛ መመሪያ ይሄ ነው፣ ይሄ የአምላክ ቃል ነው ብሎ ያምናል። ከዛ ከአምላክ ቃል ብሎ ካመነበት ላይ ከኔ የሚጠበቀው ጥያቄን መሰንዘር ብቻ ነው። ለሰው ልጆች ቁርአን ምን አዟል ምን ከልክሏል የሚለውን ማለት ነው። ከዛ ከሚያምንበት መጽሐፍ ላይ ይሄ ቃል ይሄ ማስረጃ ነው ብሎ ይነግረኛል። ግልጽ ነው። መጽሐፉ ከአምላክ ለመሆኑ ምንድነው ማረጋገጫ ብሎ ሲለኝ ከዛው ነው። እሺ ስለ ክርስትና የፈለኩትን ጥያቄ ብጠይቅ ከዛው ነው የሚሰጠኝ። ግልጽ ነው። በቃ እሱ አምኖበታል። ከኔ የሚጠበቀው ክርስትና ላይ ጥያቄ ማንሳት ነው። ግልጽ ነው። አንድም ሰው እስልምና ላይ የፈለገውን ጥያቄ ያንሳ፣ ቁርአን ሪቪሌሽን ስለሆነ ግልጠተ መለኮት ስለሆነ ኤቭሪ ጥያቄዎች መልስ አላቸው። የቁርአን ቃላት አጠቃቀማቸው ሳይቀር ማንም ሊጠቀማቸው የማይችላቸውን ፓወር ያላቸውን ቃሎች ቁርአን ይናገራል። ለምሳሌ ዓለማችን ላይ እኔ ነኝ ያለ መጽሐፍ ጸሐፊ 3 ምዕራፍ ጽፎ
ሶስት ምዕራፍ ማነው 3 አንቀጽ ጽፎ ይሄ ምዕራፍ ነው አይልም። ይሳለቅበታል። ማንም ሰው ይሳለቅበታል። ግልጽ ነው። ይሄንን ደግሞ አንድ 3 አንቀጾችን የተናገረበት ላውጣና ላሳይክና እጨርሳለሁ። እሺ አላህ Subhanahu Wa Ta'ala ኦኬ እቺኛው 4 ናት። ኦኬ እንደው የአራቱንም በነገር ችግር የለውም። ነገሩን ለማቀለል ያክል 4 መስፈር አላህ Subhanahu Wa Ta'ala ምን ያለው መሰለ ቁል ሁወ አላሁ አሐድ ሱረቱል ኢኽላስ ላይ ያለው ማለት ነው። 4 አንቀጾች ናቸው። በል እርሱ አላህ አንድ ነው። አላሁ ሰመድ አላህ የሁሉ መጠጊያ ነው። ለም የልድ ወለም ይውለድ አልወለደም አልተወለደም ወለም የኩን ለሁ ኩፉዋን አሐድ ሲል ለእርሱም አንድም ቢጤ የለውም የሚለው ጋር ሲጨርስ በቃ ጨረሰ። ከዛ አላህ ምን እንዳለው ታውቃለህ? ይሄ ምዕራፍ ነው አለ። አንድ ራሱን ችሎ ምዕራፍ ነው። አየኸው? ሌሎች ዓለማችን ለአለ የተባለ ጸሐፊ በተቃራኒ በጣም ፓወር ያላቸውን ንግግሮችና በሚገርም አገላለጽ የሚገልጸው ቁርአን ብቻ ነው። 3 አንቀጽ ጽፎ ምዕራፍ ነው ይላል። 3 የጉዳዩን ክብደት የሚገርም ሱረቱል ኢና አጠይናከል ከውሰር ፈሰሊ ሊረቢከ ወናር ኢነ ሻኒአከ ሁወል አብተር እነዚህ 3 አንቀጾች ናቸው። ይሄ ከበቀራ ጋር እኩል ነው የሚለው አላህ Subhanahu Wa Ta'ala አንድ ምዕራፍ ነው ራሱን ችሎ ይላል። እኔ ነኝ ያለ ዓለም ላይ ያለ ጸሐፊ 3 አንቀጽ ጽፎ ምዕራፍ ነው የሚል የለም። ይሳለቅበታል። ይሄንን አንቀጽ ግን ማንም ሰው ማለት ነው ማንም ሰው ሊተች አይችልም። ይሄን ለምን ፓወር ያለው ቃላቶችን ስለሚነገር ምናልባት ያበዛውብኝ ይመስለኛል። ነገር ግን ነገሮች ምን ይፈልጋሉ እና ኢብሮም ሐሳብ መስጠት ይፈልጋሉ ያስኳቸው ትንሽ እና እንዳልኩ ቁርአንን ከዚህም በፊት ክርስትና ላይ ሙሴ ስለነ ኑህም ስለነ አዳምና ሔዋን እግዚአብሔር ሰማይና ምድር መፍጠሩን ስለነ ዳዊት ብዙ ነገር ጽፏል። ታዲያ ሙሴ ብቻ ነው ስለነዛ ስለ ፍጥረት የጻፈው? ሙሴ እንደዛ ብሎ ሲጥር መስክር ብለን እንጠይቃለን እንዴ? አንጠይቅ። ለምን ከተባለ እንዴ ለሱማ አምላክን ያሳወቀው ለአምላክ እንዳሳወቀው ማስረጃ አምጣ ስትል ጉዳዩን መርምረው ትለዋለህ። ነገረ አውዱን ነገረ ሐሳቡን ስታዩ ትጠይቃለህ። ጠያቂ ያደርጋል። ከዛ እውነቱ ሲነገር አእምሮ ይቀበላል። ለምን ህሊና የሚባለው ነገር አላህ ሲፈጥረው እሺ ህሊና የሚባለው ነገር ሲፈጥረው አላህ እውነትን ብቻ እንዲቀበል አድርጎ የፈጠረው ነገር ምንድነው? ህሊና ነው። አንድ ሰው ላይ ሲፈጠር ሐሰኑ አፍዋን ጨምጨርሽ አይነት አንድ ሰው ላይ አላህ Subhanahu Wa Ta'ala ሲፈጥር ህሊናና ስሜትን ፈጥሮ ህሊና የሚባለው ነገር አንተ የባት የቆጡን ደርድረህ መለተ ገዝተህ ሰው ልታሳምን ትችላለህ። ህሊናህን ግን ልትሸውር አትችልም። ግልጽ ነው። ለዛ ነው አላህ የሰው ልጅ ሁላችንም ጋር ስንፈጠር ህሊና አለን። እያንዳንዱ ህሊናውን ሸጦ የበላ ሲቀር ገባህ? ለምን ሲባል እውነትን ብቻ እንድንቀበል አድርጎ የፈጠረው ህሊናችንን ነው። ከዛ በተረፈ ግን ይሄ አጭበርብረን የራሳችንን ስሜት ይሄ አንድ ሸለቆ ወርቅ ቢሰጥህ ሌላ ሸለቆ ወርቅ ትመኛለህ እንጂ በቃኝ አትልም። ህሊና ግን ለወንድሜ ለናቴ ለከሌ ማዘን ማካፈል መስጠትን እነዚህ በቃ ህሊና ያለው ሰው ትላለህ። ሶሪ አበዛውብህ እና ህሊናን ያነሳውት እውነትን ብቻ እንዲቀበል ብቻ ያድርጎ የፈጠረው ህሊና ነው ወላ ማለት ፈልጌ ነው። መጽሐፉ ህሊና ውስጥ ያወራሃል ለፈልጌ ነው። ሐሰን አብራሂም ቀጥል። ቆይ እንዴ መች ጨረሰን እና ካንተ ጋር እኔ አሁን እኮ ያልኩ ያለሁት ተላልቶታል ብዬ አስባለሁኝ።
ቆይ ሊንዳ የምትለውን በልና ግን እኔ እያልኩ የነበረው ላይ እንመለሳለን። ዳኒ እንመለሳለን፣ ችግር የለም። እኔ እያልኩ የነበረው ምን ነበር የጠየኩት ጥያቄ የነበረው ቅድም ኤብሮ? እኔ እንዳላቋረጥ ነው ዝም ብዬ እስካሁን የሰማው ጥያቄ ምን ነበር? አስታውሰኝ የጠየኩህን ጥያቄ። ለመጽሐፉ ምስክር እኮ ነው የጠየቀኝ። አዎ ለቁርአን ከቁርአን ውጪ ምን ማስረጃ አለው ነበር የኔ ጥያቄ። ከቁርአን ውጪ ለቁርአኑ ትክክለኛነት ከቁርአን ውጪ አይደለም የጠየቀኝ። ከቁርአን ውጪ አልጠየቀኝም። ለቁርአኑ ከአምላክ አላህ ለመሆኑ ማስረጃ ምንድነውና ከቁርአን ውጪ የሚለው ሁለቱ የተለያዩ ናቸው። እኔ ታዲያ እኔ ቁርአን ያልኩ የነበረው እኮ ታዲያ መጽሐፉ ያልኩ ነበር እኮ መጽሐፉ ያ መጽሐፍ እውነተኛ የአላህ ቃል ለመሆኑ ምንድነው ማስረጃው? ስለ ከዛው ከቁርአኑ የጠቀስክልኝ ነው ያለው። አንተ ግን ትክክል ያልኩ የነበረው ማስረጃ ምንድነው ማስረጃ ካልከኝ ቁርአን። ከቁርአን ውጪ ብትለኝማ ቅድም ራሱ ከቁርአን ውጪማ እንዴት እሰጣለሁ ብዬ ዘጋዋለሁ። እንደዛ እኮ ነው ያልኩ የነበረው ከቀደም ፈቀድም ዳኒ ይኸውልህ፣ አሁን እኛ ዲናችን የማይፈቅድ ነገር መልሶ አይባልም እንዴ ማለት ምን ማለት ነው? السلام عليكم ورحمة الله وبركاته. አይቻልማ በእንትን በአላህ ቃል ነው ልንነጋገር የምንችለው እንጂ በላስ መንገድ መልስልኝ አይባልም። በላስ መንገድ መቻልኩኝ እኔ ዳኒ በሎጂክ እናስረዳህ እስኪ። በሎጂክ ከገባህ ሎጂክ ሳይሆን የፈለኩትኝ እኔ ሎጂክ ሳይሆን ለምሳሌ እኔ አሁን መጥቼ አንተ ቁርአን ታምናለህ፣ ሐዲስ ታምናለህ፣ ይሄን እኔ አምናለሁ። አንተ በዛ እንደምታምን ነብዩ መሐመድ እውነተኛ የአላህ መልእክተኛ እንደሆኑ ታምናለህ አንተ። እሺ አንተ ይሄንን እንደምታምን እኔ አምናለሁ። እሺ ግን ደግሞ ምን እልሃለሁኝ እኔ መጥቼ እሺ ቁርአን ላይ የተጻፈው ሁሉም ነገር ነብዩ መሐመድም የአላህ መልእክተኛ እንደሆኑ ቁርአን ላይ የተጻፈው ቃልም እውነተኛ የአላህ ቃል እንደሆነ እሺ ከሰማይ የወረደ እንደሆነ እሺ በነብዩ መሐመድ አማካኝነት በጅብሪል ለሳቸው ነግሯቸው ብለህ ታስረዳኛለህ። እንዲህ ብለህ ታስረዳኛለህ። እሺ ይሄን ነገር ያወቅከው ከየት ነው? ይሄን ዕውቀት ከየት ነው ያገኘው? ስለ ከቁርአኑ ትለኛለህ። ስለዚህ ቁርአኑን ያጻፉት ነብዩ መሐመድ እንደሆኑ እናውቃለን። እሺ ይህ ከሆነ ይህ ቃል ይህ ሲጻፍ እውነተኛ የአላህ ቃል ለመሆኑ ከቁርአኑ ውጪ ሌላ የሚያስረዳልህ ማስረጃ ነገር አለ ወይ? ይጨርስ ከሱ ወደ ውጪ ነው ለመጨረሻ ቆይ ይቺን አንቀጽ እንደዛ ከሆነ በቃ ደናደሩ ምንም ወደ ውጪ ቆይ ኤብሮ ቶ ዳንኤል ይጨርስና ዳንኤል ይጨርስ። ሀቢቢ ቶ ቀጥል። ጨረስ ውስጥ ድረስ ጠብቀው። ቀጥል ዳንኤል። እኔማ ጨረስኩ። ጥያቄ ይሄ ነው። ከቁርአኑ ውጪ ምን ማስረጃ አለ? እሳቸውም የአላህ መልእክተኛ እንደሆኑ ቁርአኑ ትክክለኛ የአላህ ቃል እንደሆነ ምን ማስረጃ አለ ነው የነበረው ጥያቄ። አንድ ምሳሌ ላሳየ። ምሳሌ ሳይሆን ማስረጃ ነበር የፈለኩት። ገብቶኛል እኮ ማስረጃው ምሳሌው ማስረጃ ስለሆነ ነው። ከቁርአን ውስጥ አውጥቼ ላሳየክ ነው። እና እርግጠኛ ነኝ አንተ እንደዛ ግን እሺ ከቁርአንማ እንዳታነብልኝ እኮ እያልኩ ነበር። ቆይ አንዴ ከቁርአን አይደለም ከቁርአን አትስጠኝ፣ ከቁርአን ውጪ እያልኩ ነው እኔ አሁን። አይደለም አንዴ ወንት ለምን መሰለክ ዳኒ አንተ በፈለግ ነው እንድንመልስልህ ከፈለክ እኮ ራስህ ጋር መልሰዋለህ። እኛ ለምን ትጠይቅ አይደለም። አይ ቆይ አንቺማ ጨዋለሽ፣ አንቺ ጨዋለሽ። ላሳየው የምፈልገው ነገር ስላለ እንዲያየው ስለፈለኩ በምዕራፍ 22 ቁጥር 5 ላይ አሁን አንተን ነው የምጠይቀህ። አንተን ልጠይቅ ነው። ምዕራፍ 22 ቁጥር 5 ላይ እንዲህ ይላል። አንተን ነው የምጠይቀህ። ተግባራዊ የምኑን ነው? ቆይ አንዴ አዳምጠኝ። ቁርአን ላይ ነው ምዕራፍ 22 አዳምጣ አንድ ጊዜ እስኪ ዳንኤል ስማው እስኪ ስማው። አንድ ሰዓት ሰማሁኝ እኮ ቅድም። አብሽር ታገስ። ትታገስ ብትውጣ ታተርፋለህ። አብሽር ታተርፋለህ፣ ችግር የለውም። ከሰማኸኝ በኋላ አልሰማሁም ብሮ። ከሰማኸኝ በኋላ አብሽር እስኪ እቺን እንስማው እስኪ ዳኒ። አብሽር ቀጥል። ምዕራፍ 22 ቁጥር 5 ላይ ምዕራፍ 22 ቁጥር 5 ላይ እናንተ ሰዎች ሆይ ከመቀስቀስ በመጠራጠር ውስጥ
እንደሆናችሁ አፈጣጠራችሁን ተመልከቱ ይልና ሐሳቡን ከዛ ከተለያየ አፈጣጠር እንደተፈጠርን ከአፈር እንደተፈጠርና ከዛ በኋላ ከፍትወት ጠብታ እንደውም ትንሽ ለግንዛቤ እንዲሆነ ይችላል አንብባት። እንደውም እናንተ ሰዎች ሆይ ከመቀስቀስ በመጠራጠር ውስጥ እንደሆናችሁ አፈጣጠራችሁን ተመልከቱ፣ እኛም ከአፈር ፈጠርናችሁ፣ ከዚያም ከፍትወት ጠብታ አለ። ገብቶሃል? ከዚያም ከረጋ ደም፣ ከዚያም ከቁራጭ ስጋ ፍጥረቷ ሙሉ ከሆነችና ሙሉ ካልሆነች ችሎታችንን ለእናንተ ልንገልጽላችሁ ፈጠርናችሁ። የምንሻውንም እስከ ተወሰነ ጊዜ ድረስ በማህፀን ውስጥ እናደርገዋለን። ከዚያም ሕፃን ሆናችሁ እናወጣችኋለን። ከዚያም ሙሉ ጥንካሬያችሁን ትደርሱ ዘንድ እናሳድጋችኋለን። ከእናንተም የሚሞት ሰው አለ። ከእናንተም ከእውቀቱ በኋላ ምንንም እንዳያውቅ ወደ ወረዳ ዕድሜ የሚመለስ ሰው አለ። ምድርንም ደረቅ ሆና ታያታለህ። በእርሷም ላይ ውሃን ባወረደን ጊዜ ትላወሳለች፣ ትነፋፋለችም፣ ውበት ካለው ጎሳ ሁሉ ታበቅላለችም ይላል። አሁን ይሄንን ስለ ኤምብሪዮሎጂ የሚያነሳ የኤምብሪዮሎጂ መነሻ ምንጩ ይሄ አንቀጽ አለ። ኤምብሪዮሎጂ ብሎ ማለት የማህፀን እድገትን የሚያጠናው ሳይንስ ከቁርአን ውስጥ ከዚህ ነው የተወሰደው። ከቁርአን ውጭ ስለ ኤምብሪዮሎጂ ጥቆማ እየሰጠ የትም ቦታ የለም። አሁን አንተን ልጠይቅህ ነው። ከመጠየቅህ በፊት ኢብራሂም እሱን ከመጠየቅህ በፊት ጀዛከላሁ ኸይረን ይሄን አንብበህለታል። ዳንኤል አሁን ከተነበበው ላይ ሜክ ሴንስ የሰጠህ ነገር አለ? ሲጀመር እኔ እኮ ለዚህ ጽሑፍ ራሱ ማስረጃው ነው እያልኩ ነው እኮ። አንዴ ነው እንዴ ጥያቄ እንዴ ነው ሐሳብ እንዲሰጥ አልፈለኩም ዳኒ። ግን አሁን እኔ ምንድነው እናንተ ሰዎች ሆይ ከመቀስቀስ በመጠራጠር ውስጥ እንደሆናችሁ አፈጣጠራችሁን ተመልከቱ ሲል ዳኒ አሁን አንተ የምትመልስልኝ ጥያቄ አንድ ነገር አለ። ግልጽ ነው። ይሄ ምንድነው መሰለክ አንተ እና እኔ ከምንድን የተፈጠርነው? እኔ እናንተ በእስልምና ነው በክርስትና? ኖ ሎጂክ ባረቀው ከፈለክ ብቻ ከፈለክም በክርስትናም ከፈለክ እንደፈለክ አድርገህ እኔ እናንተ ከምንድን የተፈጠረው? አይ በእስልምና ከሆነ አሁን ለምሳሌ ከረጋ ደም ብለኛል ቀደም በሌላ ብለኛል አይደለም። እኔ የእስልምናውን ተው እሺ። እንዳንተ እኔ እናንተ ከምንድን የተፈጠርነው ነው? አሁን ለምሳሌ ሳይንሱ እንድነግርህ ነው ወይስ በእኛ መጽሐፍ ቅዱስ እንዴት ነው የሚለው ነው ንገረኝ እያልከኛለሁ? አንተ ደስ ብቻ መልስ ይሆነኛል ብለህ እኔ አንተን ጠየቅኩ። አንተ ደስ እንዳለ ተው ንገረኛ እኮ። አሁን ለምሳሌ በሳይንስ ነው ንገረኛ አልከኝ ከሆነ አንተን ቢግ ባንግ ቲዮሪን ነው ማወራለህ። አይ ከመጽሐፍ ቅዱስ ንገረኝ ካልከኝ የመጽሐፍ ቅዱስን ነው የምነግርህ። የትኛውን ልንገርህ እያልኩህ ነው። አቦ ምን አለ መሰለህ ሰሉ የጨዋታ ቤት አቦ ዝም በል። ለሌሎች የተሻለ ሐሳቡ ካላቸው ያስረዱት። አነበብኩልህ ሜንሽን ያረከልሽ ማለት ነው። ቋንድ ሜንሽን ያረከልሽ ይኸው አነበብኩልህ። እንኳን ደስ አለ። ከኔ የተሻለ ሐሳብ ካለ አንተ ገብተህ ማስረዳት እኮ ነው። እኔን መተቸት አይጠበቅብህም። ኮመንት ላይ ባክ መልካም ነገር ብቻ ጻፉ። እሺ አሁን ምን ታረጋለህ መሰለህ ከኔ ከቁርአኑ ካቀረብኩልህ ማስረጃ ውጪ አንተ እኔ እናንተ ከምንድን የተፈጠር ነው ብለህ ታምናለህ? ከፈለክ ሳይንስ ከፈለክ ከመጽሐፍ ቅዱስ አንተ ከሚያስደስተ ነገር መልስ ስጠኝ። ከሚያስደስተኝ ነገር ሳይሆን እኮ አንተ ለምሳሌ መልስ ይሆነኛል ብለህ ካመንክበትሽ እኔ እናንተ እኛ እንግዲህ ከአፈር ነው የተፈጠርነው። ወላሂ አታሳሸኝና ግን እኔ መጀመሪያ ልቤ ስቅል ብሏል። ቆይ አንቺማ በቃ ቆይ አንቺ ብዙ መማር አለብሽ። አሁን እሱ እንግዲህ ለእንትን ማራለች ችግር የለም። የሷ ትምህርት አያሳስብህ። ግን መልሱ ምንድነው? እኔ እናንተ ከምንድን የተፈጠርነው? ሰው ከምንድን የተፈጠረው ነው? እኔ እናንተ አልፈልግም። ሰው አልፈለኩም። እኔ እናንተ ከምንድን የተፈጠርነው? እንግዲህ አሁን እኮ ጀነራላይዝ ሳይሆን ማድረግ ያለብህ ለምሳሌ ሰው ከምንድን የተፈጠረው ካልከኝ አልፈልግ ሰውማ አይደል ሰው ካልክ አዳምንም ስለሚያካትት ነው። እኔ አዳም እኔና አንተ ከምንድን የተፈጠርነው?
አልገባኝም ጥያቄ። ኦኬ ቆይ ኢብራሂም እንዲገባው አድርጌ ልጠይቀው። ዳኒ አንተ አማኝ ነህ፣ እምነት አለህ አይደል? ዳኒ እምነት አለህ። በእምነትህ ሰው ከምን እንደተፈጠረ ተናግሯል አይደል? በሳይንስ ደግሞ በትምህርት ቤት ተምረን ሰው እንዴት እንደሚወለድ እንዴት እንደሚዘጋጅ ምናምን ተምረን አይደል? ከሁለቱ የትኛው ነው ትክክል? አንተ ትክክለኛ ነው የምትመልሰው መልስ። እንዴ ከሁለት ይኸውልህ፣ አሁን እዚህ ጋር እንግዲህ ይኸውልህ የመጀመሪያው ፍጥረት አዳም ነው አይደል? ዳኒ ከአንተ አእምሮ ጋራ የሚጣጣመውን ኢብራሂም አሁን እየጠየቀ ያለው ሁለት ነገር ታውቃለህ። በሳይንስ ያውቀዋለህ፣ በእምነት ያውቀዋለህ አይደለም? ይኸውልህ ጥያቄው ልክ አይደለም። እንዴት ሆኖ መሰለህ? ለምሳሌ ሰው ከምን እንደተፈጠረው ከአፈር ነው የተፈጠረው ሰው። ከዛ በኋላ ሁሉም ሰው ከአፈር አልጠየኩም። የኔ ጥያቄ አይደለም እሱ። ሰው ከምን ተፈጠረ የኔ ጥያቄ አይደለም። እኔ እናንተ ከምንድን ነው የተፈጠር ነው? መፈጠርማ አንዴ ነው የተፈጠር ነው እኮ በቃ። ከዛ በኋላ መገኘት ነው ያለው እንጂ መፈጠር የለም። ሰው አንዴ የተፈጠረ እንዳንተ ሊድ እኔ እንዳንተ ሊድና እኔ እናንተ በእናቶቻችን ማህፀን ውስጥ ከአፈር ነው የተፈጠር ነው ወይስ ከስፐርም ነው የተፈጠር ነው? ኦኬ። ስለዚህ ስለ ባዮሎጂ ነው እንዳወራ የፈለግከው ማለት ነው። እሱን ግልጽ ስለ ባዮሎጂ ሰው በባዮሎጂ ሰው ከእናቱ ማህፀን እንዴት እንደሚገኝ ንገረኝ ከሆነ ያልከኝ፣ ለምሳሌ ሰው በባዮሎጂ እኔ ይሄን ጥያቄ ለምን እንዳመጣሁት እኔ በደንብ አድርጌ አስረዳሃለሁ። ለቁርአን ማስረጃ ምንድነው ብለህ ካልክ ቁርአን ከ1400 ዓመት በፊት ምንም ሳይንስ በሌለበት ምንም በማይጽፉ በማያነቡ በሆኑት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ነብይ ኮሜንቶች በሳቸው ላይ የወረደው ሬቨሌሽን አሁን ለማህፀን እድገት ተብሎ ወይም ደግሞ ኤምብሪዮሎጂ የሚባለውን ሳይንስ በሳቸው ላይ የወረደው ቁርአን ፍንጭ ሰጥቶ ነው ይሄን ጥናት የተገኘው። ገብቶሃል አይደለ? እኔ እናንተ ከስፐርም መፈጠራችንን ከእናት ከአባቶቻችን ዘር መገኘታችንን ታምናለህ ወይስ አታምንም? እንደዛ ኦኬ። በዛ ከሄደን እምነትን ፉርሽ ላደርግብህ ነው። ታምናለህ ወይስ አታምንም? አንተን ቶኝ ግድ የለህም። ታምናለህ ወይስ አታምንም? አንተው ብዬ ነው ከእኔ የምነግርህ። በዚህ ሎጂክ ከሄድክ ለምሳሌ ያንተን እምነት ነው እንድትነግረኝ የፈለኩት። ትክክለኛው እምነት ሰው ለምን መሰለህ? ለቁርአን ማስረጃው ወይም ደግሞ ለቁርአን ምስክሩ ምንድነው ለካልከኝ ቅድምም ብዬሃለሁ። ለምሳሌ ያሉ መልእክቶች ሪቪሌሽኖች አሉ። ገብቶሃል? ከመጽሐፍ ቅዱስ ላይ ለምሳሌ ከመጽሐፍ ቅዱስ ላይ አሁን ከረንትሊ ያለ ሳይንስ እንደውም ተው በአዲስ ኪዳን አይደለም በብሉይ ኪዳን ኢየሱስ ክርስቶስ ከመምጣቱ በፊት ያለ የሆነ ነገር ጠቅሼልህ ማለት ነው። ይሄ አሁን ሳይንስ ብለህ አንተ የምታምነው እንዲህ የሆነው ብሉይ ኪዳን ላይ እንኳን በነቢያቱ ዘመን የነበረ ነው ብለህ ኦኬ ክርስትና ነው ልክ ትላለህ? ልንገርህ ትላለህ? መጽሐፍ ቅዱስ ትክክል ነው ትላለህ? ትመሰክራለህ? ሌላ ታሪክ ውስጥ ነው እየገባህ። እኔ ምንም ያንተ ሎጂክ እኮ ነው ያመጣው። ያንተ ሎጂክ ምንድነው? ቁርአን ትክክለኛ ለመሆኑ ምንድነው? የሰው ልጅ ስፐርም የወንዱ እንቁላል ገብቶ ከሴቷ እንቁላል ጋር ተገናኝቶ እዛ ውስጥ እንደገና ደግሞ ጽንስ ተፈጥሮ ያ ጽንስ ወደ ሰውነት ተቀይሮ ፊት እጅ ተበጅቶለት በ9 ወር ከማህፀን የሚወጣው ይሄ ሳይንስ አሁን በቅርብ ያረጋገጠው የዛሬ 1400 ዓመት በነብዩ መገለጥ ቁርአን ላይ የተገለጸ ነገር ነው። ሳይንስም ከዚህ ከቁርአን ተነስቶ ነው አካ እንዲህ ነው እንደ ሰው የሚፈጠረው ከማህፀን የሚገኘው ያለው። ለቁርአን ማስረጃዬ አንዱ ይሄ ነው አልኩ። ከዚህ ነው። ስለዚህ እኔ ደግሞ አሁን ምን አልኩ? ይሄንኑ ሎጂክ ያስኩልህና በዚህ ዘመን ያለ ሳይንስ አሁን በዚህ ዘመን ያለ ሳይንስ ከብሉይ ኪዳን ላይ ለዛው ሐዲስ ኪዳን አይደለም ማለት ከ2000 ዓመት በፊት ኢየሱስ ክርስቶስ ከመምጣቱ 2000 ዓመት በፊት አይደለም ከዛ በፊት 5500 ዘመን ውስጥ አሁን ያለ ሳይንስ ያኔ ነበረ። በመጽሐፍ ቅዱስ ብሉይ ኪዳን ላይ ተጠቅሷል። ከዛ ተነስተው አሁን ሳይንስ ላይ ደግሞ አሁን ይጠቀሙበታል። ይሄን ነገር ብለህ መጽሐፍ ቅዱስ ትክክለኛ ነው ብለህ ትቀበላለህ? አንድ ጥቀስልኝ። እቀበላለሁ በለኝ። አንድ ጥቀስ።
ወደዛ ከመሄዳችን በፊት እንዴ አሁን ይኸውልህ አንተ ብፈልጋት ቃል ምንድናት መሰለ? አዎ መጽሐፍ ቅዱስ ትክክለኛ ነው ብዬ አመኘ እወጣለሁ ዛሬ በለኝ። አሁን አንድ አይደለም ሁለት ጥቅስ ሰጣለሁ። ሌላ ጉዳይ ነው። ሁለት ጥቅስ ሰጣለሁ። ወደዛ እሱ ሌላ ጉዳይ፣ እምነት ምናምን ሌላ ጉዳይ ነው። ገብቶሃል? ግን አሁን አንተ ከመጽሐፍ ቅዱስ ውስጥ ሜንሽን ተደርጎ እንዳልከው ከመጽሐፍ ቅዱስ ውስጥ ከብሉይ ኪዳን ማለት ነው ሜንሽን ተደርጎ ለሳይንስ ጥናት የበቃ አሁን ላይ ሳይንስ ላይ ያረጋገጠው ነገር ብለህ ልትሰጠኝ የፈለከው ጥቅስ ካለ ይሄ ሳይንስ እዚህ አንቀጽ ላይ እዚህ ምዕራፍ ላይ ካለ መነሻው ይሄ ተደርጎ ነው ብለህ ንገረኝ፣ አስረዳኝ። ምን ችግር አለ? ስለዚህ ያንን ሳስረዳ መጽሐፍ ቅዱስ ትክክለኛ ነው ብለህ ትቀበላለህ? እሱ ሌላ ጉዳይ ነው እንዴ። እኔን እኮ ለምሳሌ ይሄን ጉዳይ ያመጣው እኮ አንተ ለምንድን ነው መሰለህ? ቁርአን ትክክለኛ ለመሆኑ ተጠብቅ አደይ ቆይ አንዴ እኔ እየሰማሁ አይደል? እስካሁን እየሰማሁ አይደል? እኔ ተጠብቅብህ መንገር ብቻ ነው። አሁን ደርበህ ማውራት ጀመርክ። አየህ፣ ደርበህ ማውራት ጀመርክ። እኔ ቅድም እኮ ማለት ነው ተገላገሉና እንቋጭ ይሄን ነገር ምን መሰለህ ዳንኤል፣ አንተ ኢብራሂምን የጠየቀው ጥያቄ ዳንኤል አንድ አዳምጠኝ። አንተ የሚጠበቅብህ መናገር ቅድም ሳስረዳ ታምናለህ ወይ እንዲህ ታረጋለህ ወይ እያልኩ መስፈርት ይስቆርል እስልምና ንገረው ነበረ። ከዛ በኋላ ለአንተ ሲሆን ታምናለህ እንደዚህ አድርገህ ይሄ የአሸነፈው የማሸነፍ ሞቲቭ ነው። እንደዛ አይደለም። ይሄ ሎጂክ አታምጣው ልልህ ብዬ ነው። ለአንተ ስለማይሰራ ነው እኮ ቁርአን ትክክለኛ ለመሆኑ የሆነ አንድ ነገር ስለተገኘ ትክክለኛ ነው ማለት ነው። መጽሐፉ እውነተኛ አላህ ቃል ለመሆኑ ለምሳሌ ብለህ የሰውን መወለድ ቀድሞ ቁርአን ተናግሮታል። ሳይንስ አሁን በቅርብ ነው ያረጋገጠው። ይሄን ደግሞ የአምላክ መገለጥ ከሌለው የአላህ መገለጥ ከሌለው ሊጻፍ አይችልም። ይሄ አንዱ እውነተኛ የአላህ መልእክት ለመሆኑ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ የአላህ መልእክተኛ እውነተኛ የአላህ መልእክተኛ ለመሆናቸው ማስረገጫ ነው ብለህ እንደ አንድ ምክንያት አመጣኸው። እንደ አንድ ምክንያት ይሄን ስታመጣ እኔ ደግሞ ይሄ እንደ አንድ ምክንያት መቅረብ የሚችል አይደለም፣ ሎጂኩ ፋላሲ ነው። ለምን እኔም እንደገና ደግሞ ሌላ ነገር አነሳብህና ውድቅ አረግብሃለሁኝ። ስለዚህ አንተ ፉክክር ነው ነው ዲፎልድ የሚባለው ነው። ወደ ታች ቁጠለው ነው ወደ ላይ ቁጠለው ነው። አልገባኝም። የሄድክበት መንገድ ልክ እንዳልሆነ ዳኒ አንተ የሄድክበት መንገድ እባካችሁን አንደኛ እድል ስጡኝ እባካችሁ። እድል እንስጥና ግን እኔ አሁን የምትሉበት ሞቲቭ አልገባኝም። ኤዲ ነው ዲዋይዲ ነው ወደ ታች ቆጥለው ነው ዘመኑ ወደ ነው ማወራው የአንድ ይብሮ ያንድ ይጠብቁኝ። ምን መሰለህ አሁን ይብሮ ሳይንሳዊ የሆነ ነገር ከቁርአን ጋር አነጻጽሮ ሲያመጣልህ ለምን አመጣው? ዳኒ ደግሞ ከመጽሐፍ ቅዱስ ሳይንስ ለምን አመጣው? አብራሂም ለምን አመጣው? ዳኒ እኔ ላውራና ትረዳኝ እኮ ለዚህ ነው ያመጣው በልና ነገረኛ አብራ አያይዘህ እኮ ለምን የቁርአን እውነተኝነት ከአምላክ መምጣቱን ሊያረጋግጥልህ ነው። ነገር ግን አንድ ነገር ነው እኛ መጽሐፍ ቅዱስ ስናምነው በሁለት ነገር ነው። ለምሳሌ አንድ መጽሐፍ ቅዱስን ታምነዋለህ አታምነውም አይደለም ጥያቄው። ግን እኔ ላውራ እባካችሁን ሐሳቤን እስኪ ስሙኝ። እስኪ ሐሳቡን ጆሮ ስጡት። ሐሳቡን ጆሮ ሰጠን እኮ ጆሮአችንን ሰጠን። አሁን እኔ አድማጭ ተመልካቹ ይውሰድ፣ ደስ ያለውን ይስማ። ደቂቃ እንስጠና ራሳችንን እንግለጽ የተረዳነውን። በጣም አሪፍ። አድማጩ ደግሞ የፈለገውን ሐሳብ ያንሳ። እኩል አናውራ። ድል ስጡኝ። አሁን ቆጠላው አልገባኝም። ለኔ እሱንም እድል ስጡኝ። ቆጠላውን ታብላልኛላችሁ። አብርሃምና ኤችያሲ ይቀጥሉ። እሺ እኔ አንዴ እኔ ምን ይያልኩ ነው ፌላ ይቅርታ ኢብሮ ለኮመንት ነው። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከገማጭ ቃን የተፈጠር ነው ብሏል ምናምን ስትል እኔ ላንተ መመለስልህ ስፐርም ሽቶ ነው ወይ ብዬልህ ነው። ኢብሮ ቀጥል። ጽፎት ነው ሊንዳዬ እንደዛ ብሎ ጽፎት ምንድነው? ምን ተፈጠረ? በቃ ኮሜንት ለምንድን ነው የማታልፉት? ኮሜንት ላይ የማይሆን ነገር ጽፎ ነው። አሁን ኮሜንት መልሱ። ኮሜንት ታፕ አድርጉ፣ ኮፒ ሊንክ አድርጉ። ልክ ነው እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከገማጭ ቃ መፈጠራችንን አላህ ከገማጭ ቃ ፈጠን ከሚጨለጨል ከአፈር ብሏል እኮ። ልክ ነው። ከውሃ ብና ልክ ነው እኮ
ትክክለኛ ኮመንት እኮ ነው። እስኪ በቃ ረፍታው አስነዋሪ ነገር ቆይ አይደለም። በእናታችሁ አብርሃም ያወራል ታደርጉኛው ኢብሮ ታወራለህ። እኔን ጥፋተኛ ለማድረግ ምናምን እንዴ አታድርጉ። ልክ አይደለም። ይሄ ልክ ነው ተናግሯል። አዎ ልክ ነው። የተናገረው ምንድነው? አላህ የነገረን ነገር ተናግሯል። ግን እሱ ሚስ አንደርስታንድ ሲያደርግ ከገማጭቃ አዎ ከገማጭቃ ከዛ ከሚገማጭቃ ግን የተባለው ምንድነው ነው? እሱን እናብራራላችኋለን። ጠይቁ። ካፈር ብሏል፣ ከሸክላ ከውሃ ምናምን ብሏል። አዎ ልክ ነው። ግን እኔና እናንተ ደግሞ ከስፐርም ነው የተፈጠረው። ስፐርም ሽቶ ነው ወይ ነው? እሱ ከሆነ ይደርሳል እኮ አብርሃም ሐሰን እናንተ እኔን ታውታው ስትሉ የሆነ ጥፋት ምናምንና የሆነ ሚስአንደርስታንድ ተደረገ ነው ያልኩኝ አይደለም። ነገር ግን ጥፋተኛ ለማድረግ ሳይሆን ጥፋተኛ ያደረገ ሳይሆን አብርሃም እየተናገረ ነው። ይጨርስ አታቋርጠውና ከዛ በኋላ ያ ጥያቄ ሰውዬው እንግዳውን ሰውዬ ራሱ አስገብተን እንመልስለታለን። አብሽር እሺ ኮሜንት የጻፈው መግባት ከፈለገ ገብቶ ተመልሰለታል። ታውታው ስትሉ እኔን ሰው የሚያደርገኝ ልክ እንደረባሽ ልክ የሆነን ሚስአንደርስታንድ ያደርጋል። ክብሬ ማንንም ሰው እንዲመጣብኝ አልፈልግም። ከማንንም ሰው ጋር መነካካት አልፈልግም። አንዴ አምጡኝ። ከማንንም ጋር ሰው መነካካት አልፈልግም። ማንንም ደግሞ ድንበር እንዲያልፍብኝ አልፈልግም። መነካካት የሚባል ነገር ክብሬንም እፈልጋለሁ። ምንድነው ዛሬ ምንድነው እኮ خلاص በቃ ማን ይሁን እንደዚህ ደስ የማይል ነገር ለምን መሰላችሁ? የሆነ ታውታው ስትሉ ሚስ አንደርስታንድ ያደርጋል። እኔ እንደዚህ አይነት ነገር አይደለም። እኛ እንወድሃለን ኢብሎዬ፣ እኛ እንወድሃለን። በቃ ሌላው እዚህ ኮሜንት እዚህ ጋር ለጻፈው ሁላ አንድ ሁለት መልስ ምን መልስ ከሆነ ከሀሳባችን እንወጣለን። እንቶ ያውቀዋል፣ እውነቱን ያውቀዋል፣ ይሰማል፣ ያያል፣ ያነባል፣ ይጽፋል። ህፃን ልጅ አይደለም። ግን እኛ ከሀሳባችን ምንድነው ከታች ጀምሮ ሲሰድቡት ነበር። ቅድም ጀምሮ እኔም እያነበብኩ ነበርና ለዛ ያ ነገር ትንሽ ኢሞሽናል ያርቆት ነው። ወደ መልስ ልግባኒ ቢስሚላህ። ምንድነው እኔ እያልኩ ያለው አንድ ነገር እኛ ስናምን መጽሐፍ ቅዱስን ከቁርአን ጋር የሚጋጩ አጠቃላይ ስህተት ነው ብለን እናምናለን። ከቁርአን ጋር ማች የሚያደርገው ትክክል ነው እናለን። ቁርአን ላይ የሌለ ነገር ደግሞ ካለ ግን ቁርአን ጋር የማይጋጭ ከሆነ ደግሞ ተወቁፍና ኒውትራል ሆነን እናልፈዋለን ማለት ነው። ይሄ እምነታችን መጀመሪያ ይሄን እንደዚህ እንደምናምን ይታወቅ። እንደዚህ እንደምናምን ከታወቀ በኋላ ዳኒ ከሳይንስ ጋር መጽሐፍ ቅዱስ ብሉይ ኪዳን ላይ ነው ያው ቅድም የጠቀሰው መሰለኝ ብቻ ከሳይንስ ጋር አንድ የሚያደርግ ነገር መጽሐፍ ቅዱስ ላይ ያለ ሳይንስ ጋር አንድ የሚያደርግ ነገር ቢመጣ ታምናለህ ወይ ላልው ጥያቄ አዎ እናምናለን። ምክንያቱም ከሳይንስ ጋር አንድ ሲሆን ከቁርአን ጋርም ስለማይጋጭ አንድ ስለሚሆን ማለት ነው። ችግር የለም። ስለዚህ መጽሐፍ ቅዱስን ልክ ያደርግብሃል እኮ እኛ መጽሐፍ ቅዱስ 100% ስህተት ነው አላልንም። ለምሳሌ እግዚአብሔር እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው የሚለውን ጥቅስ እንቀበላለን አይደለ? ለምን ተውሂድን ስለሚያስተምር በዚህ ልክ ነው። ይኸውልህ እቺን ህግ ያዝልኝ አንድ ጊዜ ህግ ነች። እቺ በእኛ በሙስሊሞች ላይ ያለች ቃዒዳ ገብታኛለች። ከእናንተ ጋር ከተስማማ ልክ ነው። እናንተን ካልተቃወመም ዝም ብላችሁ ታልፉታላችሁ። እናንተን ከተቃወመ ትቃወሙታላችሁ። በቃ እቺ ናት ያልከኝ። ይሄ ቃዒዳችን ነው። ስለዚህ መጽሐፍ ቅዱስ ላይ አምጥተህ ሳይንስና መጽሐፍ ቅዱስ አንድ እንደዚህ አንድ ሆነ ካልከን እንደዚህ ማለት ችግር የለብንም። አሪፍ ነው ልክ ነህ እንልሃለን። አንተ ሳይሆን መጽሐፍ ቅዱስ ልክ ነው ብለን እኔ እያልኩ ያለሁት ደግሞ ግን ቆይ ነገር ግን አንተ ቁርአንን አትቀበልም ዳንዬ። አንተ ቁርአንን በማትቀበልበት ሁኔታ ላይ ቁርአን ሳይንስ አሁን ላይ ገና ያረጋገጠው እንደነ ቢግ ባንግ ያለ ቲዮሪ ልካውን ኢብሮ ደግሞ እንዳቀረበላይ ነገሮችን ቁርአን ሲነግርህ ማለት ነው ምን ይሆናል ማለት ነው? የሌለ ነገር ነው። መጽሐፍ ቅዱስ ላይ ምን የሌለ ነገር ነው። ሳይንስም ገና አሁን የደረሰበት ነገር ነው። ግን ከ1446 ዓመት በፊት የተነገረ ነገር ነው። ስለዚህ ምን ይሆናል ይሄ ነገር? አንዱ ተአምሩ ይሆናል። አንዱ ተአምሩ። ሁለተኛ ቅድም ስትጠይቀው የሰማሁት ነገር አለ። አንድ ላይ ጠቅለል አድርጌ ልመልስ ብዬ ነው። መሀል ላይ የገባህ እንትን ከምትለኝ አንድ ጠቅለል አድርጎ ከቁርአን ውጭ ቁርአን ያላህ ቃል ለመሆኑ የመሰከረ ምስክርነት ያቀርባል ላልከኝ በጣም ብዙ ሐዲሶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ያላህ ቃል መሆኑ ተናግሯል። ለምሳሌ ዑመር ኢብኑ ኸጣብ በዘገቡት ሐዲስ ላይ አልቁርአኑ ከላሙላህ ቁርአን ያላህ ቃል ነው ይላል። ኢብኑ ከሲር ላይ ታገኘዋለህ። ምን በሚለው እኔ የፈለኩት አሁን ለምሳሌ 609ኛው ዓመት ላይ ነው እንግዲህ መጽሐፍ የጀመረው። ከዛ 632 ላይ ተጠናቀቀ። ይሄ የአላህ ቃል በቁርአን የተከተበው ቁርአን ላይ የተጻፈው ከዛ በፊት ይሄ እውነተኛ የዛ ቃል ለመሆኑ
እያንዳንዱ ቃል ያሉት ቃሎች የአላህ ቃል ስለመሆናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ትክክለኛ የአላህ መልእክተኛ ስለመሆናቸው ምንድነው ማስረጃው ነው የኔ ጥያቄ። ለምሳሌ በነቢያት ተነግሮላቸው ነበር ወይ? በደንብ ነው የተነገረላችሁ። ይሄንን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው እንደዚህ ይሄውልክ ኦኬ ልመልስልህና አሁንም ትንሽ ደቂቃ ስጠኝ። ምን ላይ ስለ ትንሽ ደቂቃ ስጠኝ ሳይሆን እዚህ ላይ በለኝ እንጂ እኮ ልልህ ነው ወንድሜ። ምንድነው በመጀመሪያ ደረጃ ነብዩ መሐመድ ነብዩ መሆናቸውን የመሰከረ ተውራትና ኢንጂል ዘቡር ነው። ነገር ግን ተውራትና ኢንጂል ዘቡር አይሁዶች ሰርዘውታል፣ በልዘውታል። ያውም ከነስማቸው ከነባህሪያቸው ነው የተጻፈ። መሐመድ ሰረዙን መበለዙን በምን ያወቅ? ነብዩ መሐመድ ነግረውን ምናምናቸው አየ መልሰው ወደ ቁርአን መጣሁንም ወደ ሐዲስ ኢብሮ አንዴ ይቅርታ አሁን ጉልበት ኢብሮ ይቀርጽ ነው አምሳሌ ወጣ ስለሆነ ሙሳ ነብይ መሆኑን በምን አወቅ ዳኒ? ኦኬ እዚህ ጋር ኦኬ ሙሳ ነብይ መሆኑን በምን አወቅ ዳንኤል? ኢብሮ አንዴ እድል ስጠኝ ቢቢ አንዴ ለዚህ ጥያቄ መልስ ፈልጋለሁ። እኔም ወደሱ መንገድ ነበር ሊሄድለት የነበረው። አይውል ዳንኤል እግዚአብሔር በምን አወቅ ልለው ነው የነበረ። ተመሳሳይ ነገር ነው ያዝነው ሁላችንም በመጀመሪያ ጋር ማለት ነው። ዳኒ ምን አላችሁ? ሙሳ ነብይ መሆኑን በምን አወቅ? ለምሳሌ ሙሳ ነብይ መሆኑን በምን አወቅ? እንዴ እኔ አንተን እየጠየቅኩህ እኮ ነው ያለሁት እኔ የኔ ካልተመለሰልህ በቃ የኔ እንዳልተመለሰልህ ቁጥር ኦኬ የለም ማለት ነው። ማስረገጫ የለም። ጦስን ይዞ ሄድ አንዴ ሐሰን ኢብሮ ከኔ ጋር ይከተላል። ስለዚህ አሁን ስለዚህ ወደኛ ነው በእናንተ ጋር ማስረገጫ የለም። ስለዚህ ስለ ራሴ ላውራ አሁን ለኛ መልስ የሚለውን እኔ ከቅድም ጀምሮ እያስረዳሁህ ነበር። አልገባኝም ማለት ትችላለህ። መልሱን መልሼልሃለሁ። እንዴ አልመለስክልኝም። ከቁርአን ውጭ እኮ ምንም ማስረጃ አልሰጠኸኝም እኮ ሁሉ ለጠየቀው ጥያቄ ጦስን ይዞ ሄድ ግን ጦስን ይዞ ሄድ ከኔ ጋር ቀጥል ፕሊስ ሐሰን ፕሊስ አንድ ቻንስን እኮ አንድ ነበረ ችግር የለም አንድ ጊዜ ፕሊስ ሪቨርስ ላድርገውና ምን ታደርግልኛለህ መሰለህ? የኔን መልስ ሰጥቻለሁ አልመለስክልኝም። እኔ እኮ አልመለስክልኝም ማለት ትችላለህ። ገብተዋል። ነገር ግን ሙሴ ነብይ መሆኑን በምን አረጋገጥክ? አሁን ስለዚህ ወደኛ እንምጣ። ትችላለህ። ሙሴ ነብይ ስለዚህ አሁን ለምሳሌ እኔ የጠየቅኩ የነበረው ቁርአን ትክክለኛ ለመሆኑ ቁርአን ውጪ ምን ማስረጃ አለ ብዬ ጠይቄ ነበር። ለሱ አልተመለሰም። እኔን ደግሞ አሁን የምጠየቀኝ ሙሴ ነብይ ለመሆኑ ምን አወቅ ነው አይደለ? ሙሴ ነብይ መሆኑን በምን አወቅ? እሺ ጥሩ ጥያቄ ነው። ለምሳሌ እኛ ሙሴ ነብይ እንደሆነ ስናቅ ልክ አሁን ለምሳሌ ልክ እንደናንተ ቁርአኑን ይዘን ወይም ደግሞ በምን አወቅ ነው? ሐዲሱን ይዘን ሳይሆን ምን ተረጉመው ልነግርህ ነው። እሺ ልነግርህ ነው እኮ። እሺ መጀመሪያ ክርስትና ትክክለኛ ሃይማኖት ነው ወይ የሚለውን ነው ምን መረምሩ። ልክ ሙሴ ነብይ ለመቀበል አይደለም ሙሴ ነብይ መሆኑን ብቻ ነገር በምን ያረጋጋትክበት ብቻ ነገር ለኩ ልነግርህ እኮ ነው። እሺ ለምሳሌ 80 አሃዱ መጽሐፍ አለ አይደል? የኛ ክርስትናን እምነት ብዬ ተስቀበል እነዚህ 81 መጽሐፎችን ተቀብዬ ነው። 81 መጽሐፎች ደግሞ ለምሳሌ የሐዲስ ኪዳንን ብታነሳ 14 መልእክትን ጳውሎስ ሲጽፍ 4ቱ ወንጌል ሲጽፉ ሌሎች የተለያዩ ሰዎች ከዛ እንደገና ደግሞ ኢየሱስ ክርስቶስ የምርም ሞቶ ተነስቷል ወይ የሚለው ነገር ከመጽሐፍ ቅዱስ ብቻ ሳይሆን ከመጽሐፍ ቅዱስ ውጪ የሆኑ ለምሳሌ ክርስትናን የማይቀበሉ ስለ ሙሴ ነብይነት በኢየሱስ የማያምኑ ስለ ሙሴ ነብይነት ትነግረኛለህ እኮ እየነገርኩ ነው እኮ ያረጋገጥክበትም ነብይነቱን ብቻ አረጋግጥ። እሱን ብቻ ነው የፈለኩት። እየሰማኸኝ ስላልሆነ እንጂ እኮ እየነገርኩ ነው እኮ። አይ ስለ ኢየሱስ ሞቶ መነሳት ስለ 4ቱ ወንጌላት አይደለም አይኔ ጥያቄ። ሙሴ ነብይ መሆኑን በምን ያወክበትን ብቻ ነገር እሱን ብቻ ነው። መጽሐፍ ቅዱስ አንድ መጽሐፍ አይደለም አይደል? የኛ ይሄን ታውቃለህ። 81 መጽሐፎች ናቸው። እንደዛ ካልክማ 81 መጽሐፍ ከሆነ ቁርአንም 114 ምዕራፍ ነው ያለው።
እሱም አንድ ሰው ነው የጻፈው። አንድ ሰው ነው እኮ የጻፈው አይደለም። ስለዚህ እኔ አሁን የሙሴን ነብይነት ያረጋገጥኩበትን ነገር ብቻ አንዴ ንገረኝ እኮ እየነገርኩህ ነው እኮ። ሙሴ ነብይ መሆኑን በምን አረጋገጥክ ንገረኝ። አንድ ብቻ ንገረኝ። አንድ ቶሎ በል። እየነገርኩህ ነው እኮ ያረጋገጥኩበትን ምክንያት እኮ እየነገርኩህ ነው። እየሰማኸኝ ስላልሆነ ነው እንጂ ለምሳሌ አንተ ስታወራ ቅድም ዝም ብዬ ሰምቻለሁ አይደለ? እኔ ተቀብዬው ነው ያንተን ሐሳብ ተመችቶኝ ነው ዝም ብዬ የምሰማ። አይ የሆነ ነገር ይነግረኛል እያልኩ ነው ረጅም ሰዓት ቁጭ እየሰማሁ። እኔ ግን ሳወራ ከስር ነው የምታወራ አንተ አይደል ይብሮ? ስለዚህ እኔ እያልኩ ያለሁትኝ መጽሐፍ ቅዱስ ሲጻፍ የተጻፈው ዝም ብሎ አንድ ሰው 81ዱን መጽሐፍ አንድ ሰው አይደለም የጻፋት፣ የተለያዩ ሰዎች ናቸው የጻፉት። የተለያዩ መጽሐፎች ናቸው። የተለያዩ መጽሐፎች በአንድ መተው ነው። ይሄንን ትይዝልኝና ክርስትናን የሰበኩት ሐዋርያቱ ኢየሱስ ክርስቶስ መነሳቱን ሲመሰክሩ እነሱ ብቻ ያንን ስለጻፉ ብቻ አይደለም የተቀበልነው እኛ። ከክርስትና ውጪ ያሉ ኢቭን እምነቱን የማይቀበሉ ሰዎች ሁላ ስለሱ ሞቶ መነሳት መስክረዋል። ይሄ ነገር ትክክል እንደሆነ ይገባሃል ማለት ከመጽሐፍ ቅዱስ ሌላ ማስረጃ አገኘው ማለት ነው። ይሄንን ትይዝና ነቢያቱ ስለሱ መወለድ ጽፈዋል። ለምሳሌ ኢሳይያስ ጽፈዋል፣ ኤርሚያስ ጽፈዋል። ስለማን መወለድ ቀድሞ ማለት ነው። ይሄ እዚህ ጋር አሁን እውነት የሆነው ነገር ነቢያቱ የተናገሩለት ሰውዬ እውነት መሆኑ ስለ ኢየሱስ አይደለም እያወራሁ ያለሁት። ስለ ኢየሱስ አይደለም እያወራሁ ያለሁት። ስለዚህ እነዛ መጽሐፎች ለትክክለኛነታቸው ማረጋገጫ የሚሆነኝ ምንድነው? የጠየቀህን ጥያቄ የሚመለከት አይደለም እየዘርዘርክ ያለው። አሁን ነገሩን እየለጠጥከው ነው። አልለጠጥኩትም ምንም ነገር። በዚህ ቦታ ላይ ስለ ሙሴ ነብይነት የተነገረና የተሰጠን መረጃ አለ። በዚህ ምክንያት የሙሴን ነብይነት አረጋግጥኩ። አለቀ። 80ውን ሌላውን ከምጠቀስ ፖይንት አለቀ እኮ እየነገርኩህ ነው እኮ ለዛ ነው እኮ እነዛ ሁሉ ልክ ናቸው ማለት ልክ ያንን መጽሐፍ ቅዱስ በመላት እንድታምነውና እንድትቀበለው ያደርግሃል። ይሄ ደግሞ ዝም ብሎ ስለተጻፈ ብቻ ሙሴ ነብይ ነው ስለተባለ ብቻ አይደለም የተቀበልነው እኮ። የሙሴን ነብይነት ያረጋገጥክበትን አንድ አትነግረኝም? ይሄው እስካሁን ማወራው ምንድነው ታዲያ? ምን አልከኝሽ? አንድ ምዕራፍና አንቀጽ እስኪ ማስረጃ ምንድነው? ማስረጃዬ ነቢያቱ የጻፉት ጽሑፍ እውነተኛ ለመሆኑ እነሱ የተናገሩት ነገር ሆኖ አየሁት። እነማን ነቢያት? በብሉይ ኪዳን የነበሩ ነቢያት። ከዛ ደግሞ ከመጽሐፍ ቅዱስ ውጪ ነው የምሰጠኝ እና ከመጽሐፍ ቅዱስ ውጪ እኮ ነው እየነገርኩ የነበረው እኮ። ከመጽሐፍ ቅዱስ ውጪ ንገረኝሽ እኮ። አንድ ሂስቶሪሺያን ሁላ እያልኩ ነው እኮ። የታሪክ ተመራማሪ ሁላ ነው እኮ እያልኩ ያለሁት እኔ እኮ። ማስረጃ መጽሐፍ ቅዱስ ትለኛለህ ሁሉ ነገር እያወራሁ እኔ በሙሴ ጊዜ እንዴት ነው መጽሐፍ ቅዱሳዊ ባልሆነ ነገር አንድ እምነት የሚመላው? ሀቢቢ በሰው ጥናት ቆይ አንቺ ለምን ይቀርብኛል? እየተለዳሁኝ አይደለማ። አንተ በጥናት ነው የቀለበው ትለኛለህ። በማጥናት በሰው ጥናት ነው ወይስ በማን ነው ያ ነገር የሚመላው ነው? እኔ ጥያቄ እንደኔ የማይገባው እኮ አለ እኮ። ሙሴ ነብይነቱን እኮ ነው እየነገረኝ ያለው። ታሪክን አይደለም የምትነግረኝ። ገብቶሃል አይደለ? ታሪክን አይደለም የምትነግረኝ። ስለ ሙሴ ታሪክ አለ። ታሪክ ሌላ ጉዳይ ነው። ነብይነቱን በምን ያረጋገጥከው ነው እኔ የምፈልገው። እየነገርኩ እኮ እየሰማኸኝም አይደለም። እየነገርኩ ያለሁት ምን ነገርከኝ? ነቢያቶቹ የተናገሩት ነገር ሁሉ መጽሐፍ ቅዱሳዊ እውነት ስለመሆኑ እንደኔ የማይገባው አለ። አሁን ከዚህ ከላይፍ ሰውጣ እኔ በመጽሐፍ ቅዱስ ማንበብ ፈልጋለሁ። እንደዛ ከሆነ ሐሳቡ ምንድነው መሰለሽ? ዳንኤል ሐሳቡ ሳይሆን መልሱ። ወንድም ዳንኤል መልስህ ሐሳቡ ነው። አሁን ለምሳሌ እኛ ስለ ረሱሉ አለይሂ ሰላቱ ሰላም ነብይነት፣ ስለ ሙሴም ነብይነት፣ ስለ ዒሳም ነብይነት ከሐዲስም ላይ ከቁርአንም ላይ አምጥተን ልንነግርህ ልናስረዳህ እንችላለን። እኔ ደግሞ እያልኩ ያለሁት አንተ አንድ መጽሐፍ ቅዱስ ወይም አንድ ጥቅስ ጥራልን
ስለ ነቡ ኢብራሂም እኮ ኢብሮ ያለው እኮ ልክ ነው። ስለ ሙሴ እንደዛ እኮ አይደለም። ኦኬ ሀበሻዊ አልገባህም ማለት ነው ሐሳቡ። እንደዛ አይደለም። ቆይቻለሁ እዚህ ዳኒ በደንብ አዳም ያሲን ንስጠው እስማን ሰላም አለይኩም ሀበሻ ሰላም አለይኩም ሁላችንም አለይኩም ሰላም። ከመጽሐፍ ቅዱስ እኮ አለ የሚጠይቅ የሙሴ ነብይነት እኔ ከሙሴ መጽሐፍ ሀበሻዊ ቃል ገባ ማስረጃ ነው የምፈልገው። ያንተን መስፈርት ተከትዬ እኮ ነው እየጠየቅኩ ያለሁት። ገብቶሃል እኮ ለዛ እኮ እንደዚህ ያልኩት ለመሆኑ የአምላክ ቃል ነው ብዬ ከቁርአን ስሰጥህ እምቢ ካልከኝ ያንተን መስፈርት ተጠቀምኩና የሙሴን ነብይነት በምን አረጋገጥክ እያልኩ ነው። ምስክር አላቸው እያልኩ ለምሳሌ ሙሴ ነብይ ለመሆኑ እኔ አሁን ያረጋገጥክበት አንድ ነገር ንገረኝ። በቃ ይሄው እዚህ በፍታ እዚህ ምዕራፍ እዚህ አንቀጽ ላይ በልኝ። ከመጽሐፍ ቅዱስ ልጥቀስልህ እንዴ? እንደዛ ነው የፈለከው? እና ከየት ታመጣዋለህ? ከመጽሐፍ ቅዱስ ካላመጣኸው ነብይ ነኝ ያለበት ቦታ አምጣውና ዳኒ ጎሽ ገላግለት። እንደዛ ነው የፈለከው ኢብራሂም? ዳኒ ዞራ እንደዛ ከሆነ ቀላል ነው እኮ። እንደዛማ ሁለት ሶስት ጥቅስ ልስጥህ። ቆይ ዳኒ መጽሐፍ ቅዱስ ካልክማ አይደለም። መጽሐፍ ቅዱስ ካልክማ ለኔ ቁርአን ሊሰራ ነው። ሊንዳ ቆይ አልገባሽም አንተ አንዴ ልናገር። አይ ሊንዳ ስላለችኝ ነው እኮ ከመጽሐፍ ቅዱስ ካላመጣ ከልታ ነው ታዲያ ያለችኝ ስለሆነ ነው። አንዴ ልናገር እንደማታመጣ ስለምታ ሐሰን ያ አላህ በቃ ችግር የለም። ድሉን ካልሰጣችሁኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ መሄድ ይችላል። አለ ያሲን ለምን ናይ ያሲን እንዳትሄድ ከመጽሐፍ ቅዱስ የፈለከው ኢብራሂም? ያሲን ተረጋጋ። ያሲን ቆይ አንዴ ሰብሩ ሾየ አንዴ ያሲን እስቲ አውራ። ያሲን ማውራት የሚፈልገው ነገር ያውራ። ማለት ሁለታችሁም በምትከራከሩበት ነገር የሚመስል ነገር አይደለም። እዚህ ጋር 400 ምናምን ሰዎች አሉ እየሰሙ ነው። እምነት የሚባለው ሲጀመር እምነት የሚባለው ነገር ባላየነው ባልሰማነው ባልነበርንበት ነገር ማመን ማለት ነው። ከነጅምሩ ማለት ነው። ባላየነው ባልሰማነው ባልነበርንበት ዘመን ማንም ሰው ለምሳሌ እኔ ከ100 ዓመት በኋላ ሰው ፍቅር ሲዝመን ሊቀበለው ነው ማለት ነው። ዳኒ አስጨርሰኛ እንዴ? እሺ እምነት ብለን የምንለው እምነቱ ራሱ የተመሰረተው ገሃነም አለ ገነት አለ ተብለን ተነግሮናል። መኖሩን አምነናል። ግን ገሃነም ድረስ ጉዞ ሂዶ ተጉዞ በገሃነም ተጠብሶ የመጣ ሰው ስለነገረን ነው እንዴ? ገነትም በአይኖቻችሁ ያላያችሁት በአእምሯችሁ ውልብ ብሎ የማያቅ ነገር ለአማኞች ተዘጋጅቷል ተብሎ ተነገረን። ያንን ነገር አዎ ተዘጋጅቶልናል ብለን ጧት ማታ በቻልነው መጠን አምላካችንን ተገዝተን አምልከን ያንን ቦታ እንደሚሸልመና ተስፋ አለን። ግን ገነት ሄዶ አንድ አዳምጠኝ። ነቢያቶች ስለ ገነት ሲነግሩና ገነት ውስጥ ሄደው ተንፈላሰው ተንደላቀው ኖረው መጠው ነው እዛ ያየቱን ኤክስፒሪየንስ ነው የነገሩና አይደለም። ገሃነምም ስለ ገሃነምም ነግረውናል። አመፀኛ ኩራተኛ ተቤተኛ ከእምነት ውጭ ያፈነገጠ ሰው መቅጫ ቦታ ተዘጋጅቷል ብለው ነገሩን። ታዲያ እነሱ እዛ ቦታ ላይ ገብተው መገኘት ነው ይሄ ስለዚህ ነገር ያስተማሩን ያሳወቁን አይደለም። ስለዚህ አሁን አንተ የሆነ ጥያቄ አምጥተህ ከቁርአን ውጪ ንገሩኝ ብለህ ብትል ኖ። ምክንያቱም ይሄንኑ መሰል ጥያቄ ኢብራሂም የጠየቀህ ጥያቄ ከአንተ መጽሐፍ የእምነት መጽሐፍ ነው ብለህ ከምትለው እንደፈለግ ወደ ኋላ ብትመለስ እስከ አዳም ድረስ ብትመለስ ከመጽሐፍ ውጭ በሆነ ነገር ስጠኝ ማስረጃ ስጠኝ ብሎ ቢልህ የማታቀርበውን ጥያቄ ላይ ያቀርበው እንደ አማኝ ማለት አቀርባለሁ። እኔ ለምሳሌ አሁን ኢየሱስ ክርስቶስ ሞቶ ለመነሳቱ ከመጽሐፍ ቅዱስ ውጪ ማስረጃ አለ። አልጠየቅኩም። እኔ ጠየቅኩ እሱ ለራው ሲደርስ ሲጠይቀህ ትመልስለታለህ። ግን አልጠየቀህም። እሱን ራስህን ለራስህ የጠየቀው ጥያቄ ነው። እሱ እኔ ጠየቅኩ የሙሴን ነብይነት ሌላ ሰው መስክሮለታል እያልኩ ነው። ከመጽሐፍ ከተጻፈ በእጅ ከተጻፈ ነብይ ነኝ ብሎ መስክሮለታል ማለት አይደለም። ቆይ ማስረጃ ስጠኝ ነው።
ከእርሱ በፊት ሙሴን ከሚቀድመው በፊት አሁን አንተ ስለ ሙሴ ይመሰከረለታል ብለህ ትለዋለህ። ኦኬ ኢሳይያስ መስክሮለታል ልትል ትችላለህ። ዳንኤል መስክሮለት ትችላለህ። ኦኬ ለዳንኤልም ስጠኝ ብሎ እንደገና ወደ ኋላ ላይ መልሰሃል። እኮ ሂድ ችግር የለውም ሂድ። አሁን እኮ ችግሩ እኮ ይሄ ነው እኮ። ለምሳሌ ለቁርአን ሲሆን እነዚህ ማስረጃዎች ማቅረብ አይቻልም ነው የኔ ጥያቄ። ለምሳሌ ስለ ነብዩ መሐመድ የአላህ መልእክተኛ መሆን ራሱ ቁርአንም የአላህ ቃል ለመሆኑ ምስክሩ ራሱ ቁርአኑ ነው። ከዛ ቀጥሎ ማን ነው? ነብዩ መሐመድ ናቸው። ነብዩ መሐመድ ከየት ነው ያመጡት? ከአላህ ነው ትለኛለህ። በጅብሪል በኩል እዛው ነው የምታሽከረክረኝ እንጂ አንድ የእምነት መጽሐፍ ይቅርና ሰዎች ልጆች የጻፉት መጽሐፍ ኮንቴንቱ ይመረመራል። በመጀመሪያ ውስጡ ያለው ይዘት ይመረመራል። በእርግጥ ወይስ ሰዎች በፍላጎታቸውና በምኞቶች የጻፉት ነው? ኮንቴንቱን መመርመር ነው። አንተ እንደ ግለሰብ ራሱ ቁጭ ብለህ ያሲን አሁን እዚህ ጋር ስለ መሐመድ ነብይነት የሚገልጽም መምጣትም የሚገልጽ ነገር የለም ካለ የሁዶች እጅ ላይ ያለውን ትክክለኛውን ኢንጂል ማግኘት የሚችል ከሆነ የአቲ ሚን ባዕድ ስሙሁ አህመድ የሚለውን ማግኘት ይችላል። እሺ አሁን በእኛ ያለውን ልንገርህና እንዲገባችሁ እናንተ አላህ ያበርታችሁ አንዴ። ለምሳሌ በእኛ ኮሚኒቲ የሚባል ነገር አለ። አሁን መጽሐፍ ቅዱስን ኮሚኒቲው ነው የሚቀድመው። በእኛ ኮሚኒቲ ይቀድመዋል መጽሐፍ ቅዱስን ራሱ። ዳንኤል እሺ አሁን የሙሴን ነብይነት በቃ ልትሰጠኝ አልቻልክም። እኔ ሙሴ እንዴ ይሁሉ ነገር አንዴ ምን ሰጣኝ? ምንም የሰጠኝ ነገር እኮ የለም። እኔ አንድ የመጨረሻ ጥያቄ ልጠይቅህ። እግዚአብሔር አዳምና ሔዋን የሚባሉ ፍጥረቶችን እንደፈጠረ ሙሴ ከጻፈው ውጪ ከመጽሐፍ ቅዱስም በሉ ከሌላም ቦታ ማስረጃ ስጠኝ። ሙሴ ያንን ሲጽፈው ነው ማለት ያንን ሲጽፈው እሱ ከመጽሐፉ በፊት ይሄን እምነት የሚከተሉ ሰዎች እንደነበሩ አይደለም። አልጠየኩም። ጥያቄን መረዳት የመልስ ግማሽ ነው። እግዚአብሔር አዳምና ሔዋን የሚባሉ ፍጥረቶችን ለመፍጠሩ ከሙሴ ውጪ ሌላ ማስረጃ ስጠኝ። እግዚአብሔር አዳምና ሔዋንን ስለመፍጠሩ ከሙሴ ውጪ ማስረጃ ስጠኝ። ከሙሴ ውጪ ማስረጃ መሰጠህ ምንድነው? ይሄ መጽሐፍ ዝም ብሎ አልወረደማ። ዝም ብሎ የሆነ ቦታ ተገኝቶ አይደለም አይደል? ስለዚህ ያ ነገር ከሙሴ ውጪ ማስረጃ ስጠኝ። ይሄው ለነገርህ እኮ ነው። በህገ ልቦና ይባል ነገር ታውቃለህ አይደል? አላቅም። ምንድነው መጽሐፈ ሄኖክን አታውቀውም? ህገ ልቦና ማለት የቤተ ክርስቲያን ሰው መጀመሪያ ከተፈጠረ በኋላ ይኖር የነበረው በህገ ልቦና መጽሐፍ ከመኖሩ በፊት ሰው ይኖር የነበረው በህገ ልቦና ነው። አካሄዴን ራሴ ያውቀዋለሁ። ስለዚህ ያ በህገ ልቦና ይኖር የነበረ ማህበረሰብ አለ፣ ኮሚኒቲ አለ። ሁሉ ጊዜ መጽሐፍን በእኛ በክርስትና አስተምሮ መጽሐፉን የሚቀድመው ኮሚኒቲው ነው፣ ማህበረሰቡ ነው የሚቀድመው። መጽሐፉ የሚመጣው ቀጥሎ ነው። እሺ ገብቶሃል? ስለዚህ እኮ አሁን እኔ አዳምና ሔዋን ለእግዚአብሔር አዳምና ሔዋን የሚባሉ ፍጥረቶችን ለመፍጠሩ ስለ ህገ ልቦና ነው መልስህ? እና ይሄን እያልኩ ነው እኮ። ለምሳሌ የፈርዖ ሙሴ ከግብጽ ህዝቡን እንዳወጣ ይሄ ከመጽሐፍ ውጪ በሂስትሪ የተረጋገጠ ነገር ነው። ይሄ እኔ አልጠየኩም። እሱን እኔ ጠየቅኩ እኮ። ይሄን ነው ከመጽሐፍ ውጪ አላልከኝም እንዴ ታዲያ? እኔ ከመጽሐፍ ውጪ ታዲያ ስለ ፈርዖን መች ጠየቅኩ? እኔ ጠየቅኩ እግዚአብሔር ታዲያ መጀመሪያ ነብይ መሆኑን ታዲያ ያወቅነው መጽሐፍ ቅዱስ ላይ መጽሐፍ ነብይ ነው ስንባል እንዴት ነብይ መሆኑን እንመን እኮ ነው ጥያቄው አይደል እንዴ? ዳንኤል ሰላም ነው። እኔ ጠየቅኩ ስለ ፈርዖን አይደለም። እኔ ጠየቅኩ እግዚአብሔር ስለ ፈርዖን ነው የነገርኩህ። አሁን እኮ ምሳሌ እኮ አድርገህ እሱን አመጣህ። እኔ ምሳሌ አድርጌ እሱን አላመጣሁትኝ። ምን እየነገርኩ ያለሁትኝ ታሪኩ የታመነ ነው። ለምሳሌ እኔ የኔ ጥያቄ አይደለም እሱ። ጊዜ ለምን ትፈጃለህ? ጊዜ መፍጀት ያለብህ እግዚአብሔር አዳምና ሔዋን የሚባሉ ፍጥረቶችን ለመፍጠሩ ከሙሴ መጽሐፍ ውጪ ማስረጃ ስጠኝ።
አዳምና ሔዋን የሚባሉ ፍጥረቶችን ለመፍጠሩ የሰው ልጆችን ለመፍጠሩ ከፈለክ ሰማይና ምድር የሚባሉ ፍጥረቶችን እግዚአብሔር ለመፍጠሩ ከሙሴ መጽሐፍ ውጪ ማስረጃ ከሙሴ መጽሐፍ ውጪ ማለት ነው አይደል የፈለከው? ስለዚህ ከሌሎቹ መጽሐፎች ልንገራ። እስኪ ስጠኝ እስኪ። መጽሐፍ ቅዱስ ይዛል አውጣ። እሺ ግን አደረሃን የሙሴን መጽሐፍ ሜንሽን ካደረጉ ችግር ይፈጠራል። ቀጥል። አይ ችግር የለውም። እሺ ቀጥል። አንደኛ ጢሞቴዎስ አውጣው። እንዴ አይ ዳኒ ተመልሰህ እኮ የት ነው እየሄድክ ያለው? መጽሐፍ ላይ የተጻፈ ኢንክና ፔፐር ተገናኝቶ የተጻፈ ላይ ነው እየሄድክ ያለው። ላሳየሽ። እንደ ቁርአን አይደለም የኛ መጽሐፍ። የተለያዩ ሰዎች ናቸው የጻፉት። ችግር የለውም። እንዴት ችግር እንደሚፈጠር እኔ ራሴ ከፍቼ አሳያለሁ። ጢሞቴዎስ ይነበብ። ኢብራሂም ይነበባል። ስንት ቆይ አንደኛ ጢሞቴዎስ ቆይ አንዴ አካሄድን አውቀዋለሁ። ችግር የለውም። ጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 2 ነው ስትል የነበረ። ቆይ ስንት ምዕራፍ ቁጥር 2:13 ነው አውጣው። 2:13 አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች ይላል። ግን ምን ብያለሁ? የሙሴን መጽሐፍ ሜንሽን እንዳያደርግ ብያለሁ። የሙሴን መጽሐፍ ሜንሽን እንዳያደርግ ብያለሁ። ና ላሳይ። ትልቅ ችግር እንደሚፈጠር እዚህ ጋር ነው ማሳይ። አሳይኝ እስቲ። ይኸውልህ ይሄ ጢሞቴዎስ ምዕራፍ 2 ነው አይደለም? ቁጥር 13 ይኸው ምን አለ? አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች ይላል አይደል? አሁን እኔ ጠየቅኩህ የነበረው እግዚአብሔር አዳምና ሔዋን የሚባሉ ፍጥረቶችን እንደፈጠረ ማስረጃን የጠየቅኩህ። አሁን አንተ ከተፈጠሩ በኋላ ስላለው ነገር ነው እየነገርከኝ ያለው። ግን ችግሩ ይፈጥራል በየህልኩ ከመጀመሪያ ጀምሬ አስቀድሜ ምን ያስጠነቀቅኩ ኮከብ ስትነካት ማለት ነው ማንን ያመጣልሃል መሰለህ? ዘፍጥረት ያመጣልሃል። ዘፍጥረት ብሎ ማለት የሙሴ መጽሐፍ ነው። ሜንሽን እንዳያደርግ የሙሴን መጽሐፍ ሜንሽን እንዳያደርግ ብዬሃለሁ። አየው። ከዛ ይሄ ቆሮንቶስ ላይ ያለውን ጋር ብንሄድም የሙሴን መጽሐፍ ነው ሜንሽን የሚያደርገው። ገባህ? ስለዚህ አሁንም ምን ታደርጋለህ? ከሌሎችም መጽሐፍን በለው ማለት አሁን ለምሳሌ አንተ እያልክ ያለኸው እዚህ ጋር ወደ ጢሞቴዎስ ሰዎች ሶርሳቸው እነዚህ ይኸውልህ ሌሎችም መጽሐፎች ማለት ነው። ሌሎችም መጽሐፎች ጢሞቴዎስ ላይ ቆሮንቶስ ላይ ያሉት ሶርሳቸው የሙሴ መጽሐፍ ነው። እኔ ጠየቅኩ ደግሞ ከሙሴ መጽሐፍ ውጪ ነው። የሙሴ መጽሐፍ ሶርስ አድርገው መጽሐፍ የለባቸው። እሺ መጽሐፍ ሄኖክ አለ እንሂድ። እሺ ሄኖክ እሺ ነው ስታሩን ስትነካው ሶርስ ተደርጎ ይሄ ነገር የተዘጋጀው ከዘፍጥረት ምዕራፍ 2 ቁጥር 7 ከዘፍጥረት ምዕራፍ 2 ቁጥር 22 ለምሳሌ አንደኛ ቆሮንቶስ 11:8 ብሎ ጽፏል። ከስለ ላይ 8 ሴት ቆንድና እንጂ ልግባለ እሱ ጋም ሲሄድ ማለት ነው። እሺ እሱ ጋም ሲሄድ ይሄው ዘፍጥረትን ነው የሚያመጣል። ይሄው እዚህ ጋር ከዛ ቀጥሎ ምን ይላል ደግሞ? አንደኛ ጢሞቴዎስ 2:13 ይላል። ከስለ ደግሞ እንደገና እኮ ይሄም አሁን ያመጣን አሁን አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 13 አሁን የመጣንበት እኮ ነው። ስለዚህ አሁን እንደዚህ እያለ ያለው ይሄ እንደዚህ ስታሩን መንካት ማለት መጽሐፍ ቅዱስንም ስላልተረዳው ነው እየነገርኩህ ነው። ለሌላ ጊዜም ነው በደንብ ምንም የተሳሳትኩት ነገር የለም። የምሬ ነው። ይሄ ግድ የለም። ይሄን ብትሰማኝ ይጠቅምሃል። ልክ ስታሩን ስትነካ አሁን የወጣንበት ምንጫቸው። ስለዚህ አሁን ለምሳሌ ይሄ ቁጥር 8 ያለው ሴት ከወንድ ናት እንጂ ወንድ ከሴት አይደለምና የሚለውን ያገኘሁት ከጢሞቴዎስ አንደኛ ጢሞቴዎስ 2:13 ላይ ነው እያለ ነው። እየሰማኸኝ ነው? ጸሐፊው ሲጽፈው እንደዛ ያለ ነው። ምን አልከኝ? ለምሳሌ ሴት ከወንድ ናት እንጂ
ወንድ ከሴት አይደለምና የሚለው ቁጥር 8 ላይ ያለው ከላይ የተጻፈው ይሄንን ቃል ያገኘሁት ከአንደኛ ጢሞቴዎስ 2:13 ላይ ነው እያለ ነው። ልካ አንተም አሁን ምን ሌላ ስህተት እየተሳሳትክ ነው። አሁን ሴት ከወንድ ናት እንጂ ወንድ ከሴት አይደለም የሚለውን ክሊክ ስታደርገው የት ይድላል መሰለህ? ዘፍጥረት 21 ማን 2 ከ21 እስከ 23 ያለውን ያመጣልሃል። አንደኛ ጢሞቴዎስ 2:13ንም አምጥቶታል አንድ ላይ እኮ ያመጣው። እዚህ ሐሳቡ ደግሞ እዚህ ጋር ያለው ነው። እዚህ ጋር አንደኛ ጢሞቴዎስ 2:13ን ደግሞ ስትነካው አሁንም ይሄ የት ይወስዳል መሰለህ? ዘፍጥረት ላይ ነው የሚወስድ እኮ። ስትነካው ማለት ምን ማለት ነው እያልኩ ያለሁት። ለምሳሌ አንደኛ ጢሞቴዎስ ምንጫቸው ጌታዬ ሆይ አሁን በቃ እንዴ ቆይ ምንጫቸው ሙሴ ነው። ኢብራሂም ወጣ አለው ኢብራሂም። እሺ ስለዚህ የምንጩ ይሄ ነው ካለ ለምሳሌ አሁን ያሁኑን ስትነካው ምንጩ ይሄ ነው ካለ እንደገና ደግሞ እዛ ጋር ሄዶ 8 ቁጥር ላይ ያለውን ከዛም ተወስጄ ነው ይሄን ጻፍ እያለ ነው ማለት ነው ለባንታ አረዳድ። አሁን ይኸውልህ ዳኒ ከዘፍጥረት ነው ያገኘሁት ይሄን መረጃ ነው እያለ ያለው። አዎ ሁሉ ምንጫቸው ምንጫቸው ሙሴ ነው። እሺ ቆይ ከሙሴ ሪፈር እያደረጉ ነው። ይሄ ይኸውልህ ኮከቡን ስትነካው የሚያመጣልህ ማለት ይሄ ሐሳብ እዚህ ቦታ ላይም ተገልጿል። ከፈለክ ሄደህ አንብበው ለማለት ነው እንጂ ይሄ ሐሳብ የመጣው ከዚህ ቦታ ነው ለማለት አይደለም። ኦኬ ያንን አጣቅሶ ነው አጣቅሶ አይደለም። ሲያጣቅስማ እዛው ላይ ጽሁፉ ላይ ምን ይላል መሰለ እንትን ላይ እንደተጻፈው ለምሳሌ አይደል። አሁን በቃ ሌላ ችግር የለም። አሁን ይኸውልህ የኔ መጽሐፍ ቅዱስ እየነገርኩ አይደለም ትለኛለህ። ከሙሴ ይኸውልህ ነገርኩ እኮ ሁሉ መጽሐፍት ሙሴ ነው ሶርሳቸው። ከሙሴ አሁን ከሙሴ ውጪ አንተ ምን አልከኝ መሰለህ? ይሄንን እዚህ ጋር ከስር ስታሩን ስትነካው የሚያመጣል ይሄንን ጻፈልህ ማለት አልከኝ እኮ አንተ ማለት ነው። በጣም የተቸገርከው ከሙሴ መጽሐፎች ተቸገርኩም እኮ ይብሮዬ። አይ ልታመጣ አትችልም እንዴ? ማለት ነው ለምሳሌ ስለሆንኩ ይኸውልህ አመጣሁልህ እኮ። ለምሳሌ ሙሴ ነብይ ስለመሆኑ ጠየከኝ፣ ጥቅስ ሰጠው። እንደገና ደግሞ አዳምና ሔዋንን እግዚአብሔር ለመፍጠሩ ምንድነው ማስረጃ ከሙሴ መጽሐፍ ውጪ ያልከኝ። አንደኛ ጢሞቴዎስ ላይ መጥቼ ነገርኩ። በተለያየ ዘመን የነበሩ ስታመጣ ጢሞቴዎስ ማለት ነው ጳውሎስ ከየት አምጥቶ ነው የጻፈው? ጳውሎስ ለምሳሌ ከዘፍጥረት ላይ አይቼ ነው ብሎ አይደለም የጻፈልህ እያልኩት ነው። ከየት አምጥቶ ጻፈው? እግዚአብሔር መንፈስ ቅዱስ ነው የገለጠለት። በጭራሽ ከሙሴ መጽሐፍ ነው ሜንሽን ያደረገው። ሜንሽን አላደረገማ። ከሙሴ ነው ያመጣሁት ብሎ መች ተናገረ? መንፈስ ቅዱስ ተገልጦለት ነው ለጳውሎስ ይሄንን የጻፈው። እና ታዲያ እነሱ በዛን ዘመን ታዲያ አሁን ለምሳሌ ጢሞቴዎስ ሲጻፍ ስታር ምናምን አድርገው እንደዚህ አድርገው አስቀምጠውት ነው። ለጳውሎስ መንፈስ ቅዱስ እንደተገለጠለት እኮ ማስረጃ የለም አለኝ። ምንድነው ማስረጃ አለኝ? ራሱ ኢየሱስ ክርስቶስ ነው ኖ ኢየሱስና ጳውሎስ ተገናኝተው አውርተው ያውቃሉ እንዴ? አሁና ጳውሎስ የተርሴሱ ሳኦል ይባላል። ክርስቲያኖችን አሳዳጅ የነበረ ነው። ታሪኩን ልንገርህ። ጳውሎስ አዳምጠኝ፣ ቆይ ልንገርህ። ራሱ ኢየሱስ ክርስቶስ ራሱ ነው ያናገረው። እንደውም ሊገል እየሄደ ነው። ክርስቲያኖችን የሚያሳድድ ክርስቲያኖችን የሚገል ነበረ። መንገድ ላይ እየሄደ ኢየሱስ ክርስቶስ ይገለጥለታል። ሳኦል ስለምን ታሳድደኛለህ? በመንገድ ላይ ብትነሳ በአንተ ይብሳል አለው እኮ። እሱ መረጃ ምንድነው? ከዛ ጌታ ሆይ ምን ላድርግ አለው። ሂድ ወደ ዳንኤል፣ እሱ የምታደርገውን ነገር ይነግርሃል ተባለ። ልቡ ተነካ፣ አመነ፣ ተጠመቀ። ከዛ በኋላ ሐዋርያ ሆኖ ተሾመ። ከዛ 14 መልእክታትን ጻፈ። ይሄን ታሪክ የት ያገኘኸው? ይሄን ታሪክ ያገኘሁትኝ ደግሞ የሐዋርያት ስራ ላይ። የሐዋርያት ስራ ማን የጻፈው ካልክ ደግሞ እነግርሃለሁ። ማን ነው ንገረኝ። አሁን ለምሳሌ የሐዋርያትን ስራ ሲጻፍ ሐዋርያት ስራ የሚያልቀው ማን የጻፈው ሐዋርያት ስራ? ማን የጻፈው? እከሌ በል እስቲ። ሐዋርያት ስራ ይታወቃል። ይኸውልህ እኔ አሁን ከመጀመሪያው ጀምሮ እየነገርኩህ ነው እኮ። ከመጀመሪያው ጀምሮ
እየነገርኩ ለምሳሌ የሙሴን ነገርኩ። እኔ አንድ ነገር ለጠየቅ አዳምና ሔዋንን በምን አወቅ ከመጽሐፍ ቅዱስ ውጪ ከሙሴ ውጪ ያልከኝ ነገርኩ። አንተ አንድ ቁርአን ትክክል ለመሆኑ አንድም ነገር ኖ በጣም እየተቸገርክ እኮ ነው። የለህም እያልኩ እኮ ነው። አልመለስክም እያልኩ እኮ ነው። በሳ እሺ በቃ ስለዚህ እዚህ ላይ ብናበቃው የሚሻል ይመስለኛል። እኔ የኔ ሐሳብ ዋናው ሐሳቤ ምንድነው እንደ ቻሌንጅ ላንተም ሌላ ጊዜም ለኔም እንደ ማስረጃ በውስጥ ጽፍልሃለሁ። ምን ታደርግልኛለህ መሰለ ከቁርአን ውጪ አንድ የማያምን ሰው እስልምናን የማይቀበል ሰውን ለማሳመን እንደዚህ የሚል ጥያቄ ጠይቆኝ ነበረ። ከቁርአን ውጪ ሌላ ማስረጃ ምን አለ? ከ609 ዓመተ ምህረት በፊት ለ600 ዓመት ሰው እንዴት ነበር ሲኖር የነበረው? ይሄን ጠየቀኝ። ሙስሊም ነበረ ከ600 ዓመት በፊት ወይስ ምንድነው? ወይስ ከ600 ዓመት በኋላ ነው እስልምና የመጣው? ከዛ በፊት የነበሩ ሰዎችስ እንዴት ነበር የሚኖሩት? ኦኬ መልስ ከዛ በብሉይ ኪዳንም 5500 ዘመን ነበረ። ይሄንንም እንዴት ነበር የሚለውን ነገር ጠይቀህ በሌላ ጊዜ እናወራበታለን። እንደዛ መጠየቅም አይጠበቅብኝም። የማውቀውን ነገር እነግርሃለሁ። ነገር ግን አንድምናል ማወቅ አለብህ አንድ ነገር አለ። እኔ ከመጽሐፍ ቅዱስ ውስጥ ስጠኝ ስልህ ለሌላ ጊዜ በደንብ አድርገህ የምነግርህ ነገር በደንብ አድርጌ መጽሐፍ ቅዱስን አጥንቻለሁ። ገብቶሃል? መጽሐፍ ቅዱስ ውስጥ እንደሌለ የማውቀውን ጥያቄ ነው ከመጽሐፍ ቅዱስ ውስጥ አውጣና ስጠኝ ያልኩህ። ከመጽሐፍ ቅዱስ ውስጥ ውጪ ብዬ ብልህ ራሱ ምንም አታመጣም። ከመጽሐፍ ቅዱስ ውስጥ ስጠኝ ብዬ ያልኩህ መጽሐፍ ቅዱስ ውስጥ እንደሌለ ስለማውቅ ነው። ነገር ግን እኔ በይሄ መጽሐፍ ቅዱስ ለኔ ሪቪሌሽን ነው ግልጠተ መለኮት ነው ብዬ ስለማመን ከዚህ ነው መልስ የምሰጥህ ካልከኝ ያኔ ላንተ የተጠቀምከው መስፈርት ለኔም ይሰራል ማለት ነው። አየህ እኔም ከቁርአኔ ውስጥ ቁርአን የአምላክ ቃል ነው ብዬ ስለማመን ከቁርአን ነው መልስ የምሰጥህ። ከቁርአን ውጪ አልሰጥህም መልስ። ምክንያቱም እኔ አንተና የምታምነው እኔ ደግሞ አላምንም። ያንን ለምሳሌ የአላህ ቃል ነው ስለማላምን የአላህ ቃል ለመሆኑ ቁርአኑ ነው ማስረጃው ስትለኝ ቁርአኑማ ሲጀመርም አልቀበለውም እኮ እያልኩ ነው ስልህ ኦኬ እንደዛ ከሆነማ ይኸውልህ ልንገርህ ፍጥረት ራሱ ሲፈጠር እንደዚህ ነበር። እስልምና ከ610 ዓመት በፊትም ነበረ የነበረው ደግሞ በእንደዚህ አይነት ሁኔታ ነው ብለህ ነው የምታሰዳኝ ለኔ እንጂ ብሎ እኔ መጽሐፍ ቅዱስን እኮ የአምላክ ቃል ነው ብዬ እኮ አሁን እኮ አላምንበትም። ታውቃለህ አይደለ? ጓደኛህ ግን እቀበላለሁ ብሏል። አንተ ነው ያላልከው። እሱ ሌላ ጉዳይ ነው። ስለ ተውራት ስለ ኢንጂል እኔ አምናለሁ። ተውራትና ኢንጂል ብሎ ማለት ከአምላክ አላህ የወረዱት መጽሐፍ አምንባቸዋለሁ። አሁን አንተ ያስካው መጽሐፍ አሁን ለምሳሌ ከኛ ጋር ከተስማማ እቀበላለሁ አለ። የእሱን ሀሳብ ትቀበለዋለህ። ቀደም ከእናንተ ጋር የሚስማማውን የኛ ትምህርት እቀበላለሁ። የሚቃወመውን አልቀበልም። ያልተቃወመውን ዝም ብዬ ተወዋለሁ። ሚስ አንደርስታንድ ያረካውን ነገር ልንገርህ። ዝም ብሎ ማውራት አይደለም ይልዳኒ። ከተውራት ውስጥ ከኢንጂል ውስጥ ከቀደምት መጽሐፍት ውስጥ ጥሪት የሆኑ መጽሐፍ ቅዱስ ውስጥ አሉ ቃሎች። ለምሳሌ መጽሐፍ ቅዱስ ከቁርአን በፊት የተጻፈው ስለመበረዙ ምንድነው ማስረጃ? መጽሐፍ ቅዱስ የሚባል መጽሐፍ እኮ የለም ሲጀመር። ቀደምት የነበሩ ቀደምት የነበሩ መጽሐፍ አንድ ጥያቄ ጠይቅልኝ በእናትህ። መጽሐፈ ሄኖክ ብሎ አንስቷል ኢብሮ። መጽሐፈ ሄኖክ ቁጥር 19 ቁጥር 1 ምን ማለት ፈልጎ እንደሆነ ያስረዳን ፕሊዝ። ማወቅ ፈልጌ ነው እኔ ራሴ። ቆይ እንጠይቀዋለን። እሺ ርዕሳችን አይደለም እሱ። አሁን ቆይ ርዕስማ ሲጀመር እንዳልሆነ እኮ እናውቃለን፣ ግን አንተ ሄኖክ ብለህ ሜንሽን ስላደረግከው ነው እሱ። ለማንኛውም ኢብሮ ቅድም የነገርኩህን ጥያቄዎች ያዛቸው፣ ጠይቅ። እኔ አልጠይቅም፣ የማውቀው ታሪክ ነው፣ ችግር የለውም። እሱንማ አልመለስክልኝም እና ለነበረን ቆይታ ይኸውልህ ምንም ችግር የለም። ለነበረን ቆይታ አመሰግናለሁ ብለህማ አትወጣም። እስካሁን ቁጭ ያልኩት ምን ጥበቃ ነው? አንቺማ እኮ ይኸውልሽ ሊንዳ ቁርአኑንም አላወቅሽው መጽሐፍ ቅዱስንም አላወቅሽው። ስለዚህ ምንድነው ማድረግ ያለብሽ? ከሃይማኖት ወደ ሃይማኖት መሄድ ሳይሆን መጀመሪያ እስልምናን ቁጭ ብለሽ መማር፣ አንድ ክርስትናንም ቁጭ ብለሽ መማር፣ ሁለት
ስለዚህ ይሄንን ታደርጊና ያኔ ነው የሚገባሽ የሚገለጥልሽ። እየተማልኩኝ እኮ ነው። ለምሳሌ እኛ ክርስትና ልክ ትክክለኛ ሃይማኖት ነው ከሁሉ እዚህ ምድር ላይ ካሉ ሃይማኖቶች ሁሉ ክርስትና ትክክለኛው ሃይማኖት ነው፣ ትክክለኛ እግዚአብሔር መገለጥ ነው፣ እግዚአብሔር ቃል ነው ስንል ማስረጃዎች አሉን። ዋናው ለምሳሌ ኢየሱስ ክርስቶስ እሞታለሁ በሶስተኛው ቀን እነሳለሁ አለ፣ ተነሳ፣ ሞተ፣ ተነሳ። ዓለም ላይ ይሄንን ማንም ያደረገ የለም። ራስ እሞታለሁ በሶስተኛውም ቀን እነሳለሁ ብሎ ያደረገ ማንም የለም። ይሄ ስለ ትክክለኛ አምላክነቱ መገለጫ ነው፣ አንድ ማስረጃ ነው። ይሄን ደግሞ በምን አወቅ ብትይኝ ዝም ብዬ መጽሐፍ ቅዱስ ላይ ስለጻፈ ብቻ አይደለም ያመንኩት። በሶስተኛው ቀን እሞታለሁ እነሳለሁ ያለው ዝም ብሎ ኢየሱስ ክርስቶስ ስለተናገረና መጽሐፍ ቅዱስ ላይ ስለተጻፈ ብቻ አይደለም የተቀበልነው። ቆይ እኔ የምልህ እኔ ጥያቄ ፈልጌ መልስ ያጣሁባቸውን ነገሮች ልጠይቅህ። እሺ አንተ ካወቅከው መልስልኝ። ሶስት ናቸው ብለህ እኮ ቅድም እኮ አልከኝ። ሶስት ናቸው ከዛ አንቺ መረዳት ነው። እኔ መረዳት እኮ ነው። አንተ እኮ ነው አንድ አምላክ አለ። ያ አንዱ አምላክ ራሱን በሶስት መልክ ገልጧል። ወልድ፣ መንፈስ ቅዱስና አብ ሁሉም በስልጣን አንድ ናቸው፣ በባህሪ አንድ ናቸው፣ በፍቃድ አንድ ናቸው። ሶስቱም አንድ ናቸው በባህሪና በአምላክ ግን ራሱን እስካሁን እዚህ ጋር ቁጭ ብያለሁ። በባህሪ በሰላም በአምላክነትም አንድ ነን ብሎ ያለበትን መጽሐፍ ቅዱሳዊ ቃል ስጠኝ። ቃላት ክምህ ብዙ በባህሪ በሰላም በአምላክነትም አንድ ነን ብሎ ያለበትን መጽሐፍ ትምህርቱ በነቢያት ጀምሮ በብሉይ ኪዳንም በአዲስ ኪዳንም በተለያየ ቦታ ላይ ተገልጿል። አብ፣ ወልድ፣ መንፈስ ቅዱስ እንዳለ ተገልጿል። ሶስቱም ደግሞ አምላክ እንደሆኑ በግብር ይለያያሉ። በመለኮት አንድ ነው፣ በባህሪ አንድ ናቸው፣ በስልጣን አንድ ናቸው፣ በፍቃድ አንድ ናቸው፣ በግብር ግን ይለያያሉ። ስለዚህ የአንዱ መለኮት ራሱን በሶስት አይነት መንገድ ምንድነው? ይቅርታ ግብር ምንድነው? ይሄ ደግሞ መጽሐፍ ቅዱስ ላይ በብሉይ ኪዳንም አለ። የሚለያዩ ከሆነ ለምን አንድ ይሆናሉ? የሚለያዩ ከሆነ ለምን የአምላክነት አንድ አምላክነት ስላለ ለምን ይይዛሉ? የሚለያዩ ከሆነ እሺ፣ ለምሳሌ እኔ እያልኩሽ ያለሁትኝ እነዛ ሶስቱ ብዬ የምነግርሽ ነገር በመለኮት አንድ ናቸው አልኩሽ። በመለኮት አንድ ናቸው ስልሽ አንድ አምላክ ነው ያለው ማለት ነው። ያ አንዱ አምላክ ግን አምላክ በመሆኑ ሁሉን አድራጊ ሁሉን ፈጣሪ በመሆኑ ራሱን ግን ራሱን ለኛ ሲገልጠን፣ ለምሳሌ እግዚአብሔርን ከአብ ውጪ ከልጁ ማንም ያየው የለም፣ ግን አንድ ልጁ ተረከው ይላል የኛ መጽሐፍ ቅዱስ። ስለዚህ ኢየሱስ ክርስቶስ እኛ አሁን ለምሳሌ ልክ አሁን ማንም ሰው ኢቭን መላእኮች እንኳን አይተውት አያውቁም፣ ፊቱን መጠጋትም አይችሉም። ኧረ ጥያቄውና መልሱ ገብቶሻል። ስለዚህ ያ አምላክ ራሱን ለኛ ግን በገለጠበት መልክ ግን ተቀብለነዋል ነው። ለኛ ከመግለጡ በፊት ለገብርኤል ሂድና ለማርያም ንገላት አላለውም እንዴ? አያውቁትም መላእክቱም አልከኝ። ለገብርኤል ደግሞ ሂድና አብስላት ብሎ ለማርያም ሄዶ አበሰላት ይላል አይደል? አበሰላትና ምንድነው ታዲያ ችግርሽ? በኃይለ ቃል አታልገው ችግርሽ ማለት አይ ምንድነው እዚህ ጋር ችግርሽ ማለት ነው? ያልገባሽ ነገር አይ መላእክቶችም አያውቁትም ስትለኝ ታዲያ ገብርኤል ከየት ወስዶ አያውቁትም ማለት ይኸውልሽ፣ አያውቁትም ማለት አምላካቸውን እንዲህ ተገልጦላቸው ይሄ እኔ ነኝ ብሎ ለአምላካችን ለነሱ እንኳን አልተገለጠ። እሱ ፊቱ መቅረብ አይችሉም ከግርማው የተነሳ ክንፎቻቸውን ይሸፍናሉ። አሁን ያንቺ ጥያቄ እኮ አሁን ሽፍት እየተደረገ ዝም ብሎ ከግርማው የተነሳ ፊቴ መቅረብ አትችሉም ያለበት ችግር የለም። ከግርማው የተነሳ ፊቴ መቅረብ አትችሉም ያለበት መጽሐፍ ቅዱሳዊ ቃል አለ። በደንብ አለ። ራእይን ግቢና ራእይን ብታነቢ በደንብ እንዴ ራእይ እኮ ማለት ህልም ማለት ነው ዳኒ። ራእይማ ማለት ይኸውልሽ፣ በቃ ይኸውልሽ፣ ራእይ ማለት ህልም ነው ማለት ጀመረ። ይኸውልሽ እኔ አሁን ይኸውልሽ አንቺን አሁን የምሬን ነው ማለት የህፃን ልጅ ልብሽ ማለት ነው። የህፃን ልጅ ወረቀት ነው።
እሱ ላይ ጥሩ ሰው ቢጽፍበት ደስ ይለኛል። ማለት እግዚአብሔር እንዳልኩሽ ይኸውልሽ እግዚአብሔር ቢገልጥልሽና እዛ ልብሽ ላይ እውነተኛውን እኔ ህይወትም መንገድም እውነትም ነኝ ያለውን እሱን ክርስቶስ ልብሽ ላይ እንዲጽፍልሽ እጸልይልሻለሁ። ማለት አንቺ የተንኮልም አይደለም የምንም አይደለም እኔ መንገድም ህይወትም ነኝ ያለው ኢየሱስ በስጋ የመጣው ኢየሱስ ነው። ሰማይ ቤት የነበረው ኢየሱስ ነው። ለይልኝ ከመጽሐፍ እያወጣ የምታሳየው ነገር የለም። ዳኒ መጽሐፉን አምጥተ አሁን አንተ እኔ ጠይቀኛል በቃ ወድሻለሁ በጣም ረጅም ሰዓት ከእናንተ ጋር ነበርኩ። የወለዳኔ አይ ነግሬሻለሁ። ከመጽሐፍ ቅዱስ ማለት ነው እኔ ጌታ ነኝ ወይ ፈጣሪ ነኝ ያለበትን አንድ አንቀጽ እስካሳየን እስኪ። ቆይ ጌታ ብሏል ካሳየው በፕሮፓጋንዳ ሃይማኖት እኔ ችግር የለም እናንተ ዝም በሉት። እኔ እኮ ነኝ አይደለ? አሁን ኡስማን ጌታ ነኝ የሚለው የሹመት አለው፣ የሹመት ጌትነት አለው። አንዳንድ ጊዜ የድሮ የቆየ ጥያቄ አትጠይቁ። ኧረ ጌታን አታቃልሉ። ጌታ ተብሏል። ኢየሱስ ጌታ ይኸውልህ ኡስማን ማታውቀው ከሆነ እኔ እነግርሃለሁ። ሰላም ደሩ ሁላችሁንም ላብላብ ነው ማድረጋችሁና እውነተኛው መንገድ እንድትከተሉ እግዚአብሔር እንግዲህ ቀናውን መንገድ ያሳያችሁ። ዳኒ አንድ ጊዜ እኔ ልውጣ በቃ እንቆይ እንዝጋለንና ስንዝግ ደግሞ ማይሆን ነገር መናገር ስለምንጀምር ማንም ይሄው ሚውት አልጊያለሁ፣ ሁሉንም ሚውት አልጊያለሁ። እኛ አይደለ አሁን ለኔ አንተ ምን አሁን እስልምና የተከተልሽ ያለሽው ምን አትሽ ነው? እኛስ ጋር አንድ አምላክ አይደለ ወይ የሚለው ብለህ ላልከኝ ነገር ጥያቄ እየጠየቅኩ ነው አይደለ? ስለዚህ ለምጠይቅህ ጥያቄ እኔ መልስ አለኝ ብለህ ካልከኝ መልስልኝ። አይ ይሄ ደግሞ መልስ የለውም እንዲሁ በቃ መልስ የሌለው ነገር የለም ሲከፍተው ምናምን የምትይው እሺ መልስ የሌለው ነገር ከሌለ አሁን እኮ ራይ ስልሽ ይኸውልሽ ላንቺ ለማውራት በጣም ልክ ለአንድ ፍሬ ልጅ እንደማውራት ነው። ራይ ስልሽ ራይ እኮ ሆነ ምን አንድ ፍሬ ልጅ ታዲያ ምን ችግር አለው? ልጅም ኮንኩኝ እኮ እንደ ልጅ ገጽሰኸኝ አስተምለኸኝ እኮ መመለስ ይቻላል አይደል? እንግዲህ አሁን ለምሳሌ ኢየሱስ ክርስቶስ ጌታ እንደሆነ ታምኛለሽ እንዴ? ጌታ ነኝ እኮ ያለበት ወይም አምላክ ነኝ ያለበት ዮሐንስ 13 ክፈችሽ ክፈቱለት አንዴ ወንድሞች። ጌታ በሹመት ተደርጓል። ቀላል እኮ ነው። መምህር ተደርጓል፣ ጌታ ተደርጓል በመደረግ ማለት ነው። ከፈለክ የሐዋርያት ሥራ ምዕራፍ 2 ቁጥር 236 ላይ የእናንተ የሰቀላችሁትን ኢየሱስን ጌታም ክርስቶስም እግዚአብሔር እንዳደረገው እስራኤል ወገን ሁሉ ይወቅ ብሏል። በቃ በመደረግ ነው። ካልሆነ ጌታ ተደርጓል። ጌትነት እኮ አይደለም ያስማ ጥቅሱ ስለሚያውቀው ነው እንደዛ የሚልሽ እኮ። በቃ ሌላ ጊዜ አንቺ ሜንሽን አድርጊኝ ግን አንድ ነገር አድርጊኝና አለኔ ችግር የለውም። ያሁን ኢብራሂምዬ ችግር የለም አውጣና ጥቅሱን ከቻልክ በትልቁ ላልግህና ዳንኤል እየነገረኝ ልስማው ችግር የለም። እኔ ግን የምፈልገው ምን መሰለ አሁን አምላኬ አንድ አምላክ አንድ ፈጣሪ እንደሆነ ማወቅ እፈልጋለሁ። በቃ ያው ለዛሬ ይሄ ይበቃናል። ሌላ ጊዜ ደግሞ አሁን ዮሐንስ 13ን እያነበብሽ ከዛ ደግሞ ዮሐንስ ራእይን አንብቢና ራእይ ምንድን ነው? በቃ ቆይ ሌላ ጊዜ እናወራለን። ቆይ ለምን እናወራ ሌላ ጊዜ? አሁን ሌላ ጊዜ ማለት ይሄን አንድ የመጨረሻ ጥያቄ አንድ ዳኒ ሰላም ነው። በቃ ወዳችኋለሁ። አረ ወላሂ እቺ አጭር ጥያቄ ነች። ወላሂ ከምሬ ነው። የኢየሱስ ተከታይ ነው። ወጣ እኮ ሄደ ይብቶ ይሄደ ለምን እንዴ? ላስለዳሽ ላስተምልሽ ነገ መልሰሽ ክርስትና ትያለሽ። አሁን ካላወቅሽ እምነት ስትቀያይሪ ትኖሪያለሽ። እወቂው አምላክሽ ስትለኝ ነበር። አስተምለኝ እኔ ለመማል ዝግጁ ነኝ። እማላለሁ፣ ጠይቃለሁ፣ ጠያቂ ነኝ። እስልምናንም እዚህ ውስጥ እየጠየኳቸው ነው ወንድሞቼን። ክርስትናንም አንተን ጠይቃለሁ። ክርስቲያን ወንድሜ ነህ። ኢብራሂምን ስለ ክርስትና አልጠይቀውም እስልምና ላይ ሆኖ ሳለ እኔ ቄል አይደለሁም። የሆነ የኦሮምኛ አስተማሪ እና እንግሊዘኛ አስተምለኝ ብዬ አልዳለቅም። ልክ እንደዛ ማለት ነው። ኢብራሂምን ስለ እስልምና መጠየቅ ያለብኝን ጠይቃለሁ። ሙስሊም እህት ወንድሞቼን ስለ ክርስትና ደግሞ ክርስትና ወንድም እህቶቼን ጠይቃለሁ። ዘለፋ ለኮ እኮ አባቴ
አስተግፍሩላህ